ዛሬ የምንጀምረውን ፕሮግራም በእንግድነት አቶ ጌታቸው ረዳ የህወሓት ኢህአዴግ ስራ አስፈጻሚ ኮሚቴ አባል ናቸው። እሳቸውን ሞጋች ቃለ ምልልስ ለማድረግ እዚህ ስቱዲዮ ጋብዣቸዋለሁ። አቶ ጌታቸው ለዚህ ለመጀመሪያ የኢትዮ ፎረም ፕሮግራም እንግዳ ስለሆኑ በጣም አመሰግናለሁ። እንጀራይ ነው። ሰሞንኛ ጉዳዮች ላይ መንደርደሪያ ላድርግ። በድጋሚ ተመልካቾችም የሚጠብቋቸው ጥያቄዎች እንደሚሆኑ ተስፋ በማድረግ ወደ እነሱ በቀጥታ ልግባ። ሁሉንም ነገር ግልጽ እናደርግላችኋለን ስትሉን እንዳልነበረ ኢህአዴጎች የመጨረሻውን ስብሰባችሁን በመግለጫ እንኳን የረባ መግለጫ ደህና የሚባል መግለጫ በተለመደው አኳኋን ሳታወጡ ነው የተጠናቀቀውና ለምንድን ነው ይሄ የሆነው? ወደ ይዘቱ እንመለሳለን። እኔ እንኳን ጥያቄህን ምናልባት እኔ እንደገመትኩት አንተ ይመልሷል ብለህ ባሰብከው መንገድ ሳይሆን በሌላ መልኩ ነው መመለስ ማለት የኢህአዴግ ሊቀመንበር የሆኑት አቶ ዶክተር አብይ ይሄን ነገር ሲያነሱ ይገባኛል። ከዛ ፊት እውነት ለመናገር ከዛ ፊት የነበሩት መግለጫዎች ህዝቡ ከሚጠብቀው አንፃር ከውይይቶቻችን አንዳንዴ የወረዱም ቢሆኑ ውስጥ የምናደርጋቸው ውይይቶች ከውይይቶቻችን ክብደት አንፃርም ብዙ ጊዜ መግለጫዎቹ ራስን እንደ ተቋምም እንደ መንግስትም እንደ አመራርም የማሞገስ አዝማሚያ ይታይባቸው ነበር። ይህ አሁን የጀመረ አይደለም። እርግጥ ቅድም ያው ከዶክተር አብይ እንጀምር ስላልከኝ ካልሆነ በስተቀር ብዙ ጊዜ መግለጫዎቻችን በተለይ ባለፉት 3-4 ዓመታት መግለጫዎቻችን የአስተሳሰብና የተግባር አንድነት ይዘን ወጣን፣ ወደፊት አቅጣጫዎችን ተለምን ወዝቶ የሚሉ ነገሮች ናቸው። ሰው ህዝቡንም የበለጠ ፍራስትሬሽን ውስጥ የበለጠ መጨናነቅ ውስጥ የሚከቱ ናቸው። አንድ ሳት ሆነ አቅጣጫ አስቀምጠን እንደተባለው በሐሳብና በተግባር አንድነት ማረጋገጥ ወስነን በድርጅቶች መካከል ያለውን ጥርጣሬ ለመፍታት ወስነን ወጥተን ጥርጣሬው ሲገዝፍ የሐሳብና የተግባር አንድነት የሚባለው ልዩነቱ ሲሰፋ እንደዚህ አይነት ነገር ነው ብዙ ጊዜ ነበርና ሶ መግለጫዎቻችንም አንዳንዶቹ ያው የስሙላ መግለጫዎች ናቸው ቢባል ነው የሚመረጠው። እኔ አሁን በግሌ አንዳንድ መግለጫዎች መጻፍ ላይ ሳተፍ ነበር። ብዙ ጊዜ ግን የምትለውና የሚወጣው ውይይታችን የሚያንጸባርቀው እውነታና መግለጫዎቹ ብዙ ጊዜ መግለጫዎቹ አዎንታዊ ነገር እንዲበዛባቸው ለምን እንደሚፈልግ ገምታለሁ። አሁን በተለይ ከዶክተር አብይ መምጣት በኋላ አዎንታዊ ነገሮች ናቸው ህዝቡን የበለጠ ኢንፍሉዌንስ የሚያደርጉት የሚል እምነት ስላለ ህዝቡን በጨለማ ዜና ከዛም በፊት እኮ ግን አቶ ጌታቸው ረጃጅሞቹን ገጾች የሚወስደው ከመግለጫዎቻችሁ የሰክሰሶችን የሚያወራው ነበር፣ ውጤታማነቶችን አመርቂ ውጤት አበረታች ለውጦች ተመዝግበው እንደዚህ አይነት ነገሮች ናቸው። አሁን እንዳልከው በቅርቡ የመጨረሻ ያደረግነው ስብሰባ ላይ መግለጫ ለመውጣቱ ለኔ ጥሩ ፓርቱ ነው የሚታይ። ባይወጣ ይሻላል ማለት አበረታች አመርቂ ምናምን ብለን ደግሞ ህዝብ ጋር ተጨማሪ ሽወዳ ውስጥ ከምንገባ የተወያየንባቸው ነገሮች ቀጣይ ፎሎ አፕ የሚጠይቁ ጉዳዮች ናቸው። ማለት የተግባባንባቸው በርካታ ጉዳዮች አሉ። እኔ ሁሌ በግሌ እንደምለው የተግባባን ሲመስለኝ ያዝልቅልን ነው የምለው። ያዝልቅልን ወደ ተግባር ነው መፈተሽ ያለበት፣ አሁን መታየት ያለበት በተግባር እንዴት እናውለዋለን የሚል ነገር ነው እንጂ በርካታ ጉዳዮች አንስተናል። በበርካታ ጉዳዮች ላይ እኔ እስከሚገባኝ ድረስ የድርጅቱ ሊቀመንበር ያጠቃለሉበት መንገድ ቢያንስ እኔ በሚገባኝ ልክ የሚያግባባን ነው የሚል እምነት አለኝ። ያጠቃለሉበትን ነገር ሊነግሩ ይችላሉ ወይ? የተወሰኑትን ማንሳት ይችላሉ። ለማንኛውም በተወሰነ መልኩም ኦፊሻል የወጡ ነገሮች አሉ። ያጠቃለሉት ምንድነው? አንደኛ በሀገር ደረጃ አሁን ባለንበት ሁኔታ ገዢው ፓርቲው ሲሪየስ ያመራር ክፍተት እንዳለበትና ለተፈጠረው ሀገሪቱ ውስጥ አሁን እየተያላለው ትርምስ አመራሩ ሲባል ደግሞ ዝም ብሎ ራንክን ፋይሉ አይደለም። ታች ያለው አመራር ወይ መካከለኛ ደረጃ ያለው አመራር ሳይሆን በከፍተኛ ደረጃ ያለው አመራር ስራ አስፈጻሚ ማለት ነው ተጠያቂ ነው የሚል ለመጀመሪያ ጊዜ በዛ ደረጃ በድፍረት የተነሳበት ነገር ነበረ። ሁለተኛ በሀገር ደረጃ አሁን የሚታዩት የጸጥታ መደፍረስ ኢንፋክት በቅርብ ጊዜ እንዳየነው በአንድ ዓላማ ዙሪያ ተሰባስበዋል የሚባሉ ድርጅቶች መካከል ሳይሆን በአንድ ዓላማ ዙሪያ ተሰብስበዋል የሚባል ድርጅት ውስጥ ያሉ አመራሮች ዘንድ እርስ በርስ ከመገዳደል የተሄደበት የሀገሪቱ የጸጥታ የመጨረሻ ኃላፊነት የተሰጠው ሰው ሳይቀር
በእንደዚህ አይነቱ ጉዳይ ሰለባ የሆነበት አመራሩ ኃላፊነት ከመውሰድ ይልቅ ወደ እንደዚህ አይነት ትርምስ የገባበት ሁኔታ ለመፈጠሩ ተጠያቂው አመራሩ ነው የሚል ይሄ ጸጥታ መደፍረስ ሁኔታ ደግሞ አሁን የሚያሳየን ነገር ምንድነው? ተራ ዜጎችን መከላከል ያቃተ ደረጃ ላይ ደርሰናል ብቻ ሳይሆን ተቋማትን መከላከል የምንችልበት ደረጃ ተዳክሟል ብቻ ሳይሆን እንዳመራር የራሳችንም ህልውና አደጋ ላይ ወደቀበት ሁኔታ ተፈጥሯል የሚል በደንብ ቦልድ የሆነ ውይይት ነው የተደረገው በዛ ደረጃ። ስለዚህ መግለጫ ያለመውጣቱ ምክንያት ምን ምንድነው ማለት እንችላለን? ማለት ቀጣይ እኔ አሁን የገባኝ ይሄንን እምነት ተማምነናል ብሎ መጻፉ እውነትን መጋፈጥ ስለመሰላችሁ ነው እንደ ኢህአዴግ ነው የምጠይቀው። እውነት የመጋፈጥ ችግር እንዳለብን ያው በግልጽ ማመኑ ጥሩ ነው የሚመስለኝ። አሁን ዋናው ስፔክሌት አላደርግም። የኔን የግሌን ማመን እፈልጋለሁ። መግለጫ ለምን አልወጣም የሚለው ባለመውጣቱ ነው የተደሰትኩት እንጂ መቅረቱ አያሳስበኝም። ወደ ይዘቱ እንመለሳለን። የእርስ በርስ ችግራችሁ አንድ ጉዳይ ሆኖ ሲነሳ ነበር። ወደ ጉባኤው ከመግባታችሁ በፊት እንደውም ስብሰባ ነው ስብሰባ የሚባለው በሁለት ዓመት አንድ የምናደርገው ወደ ስብሰባው ከመግባታችሁ በፊት እንደ ትልቅ ጉዳይ በጉጉት ሲጠበቅ የነበረው የአዴፓና የህወሓት ቀደም ብሎ ያወጡት የእርስ በርስ የተወነጃጀሉበት መግለጫ ነው። መወነጃጀል የሚለውን አንደር ኮቴሽን አድርገው እና እናንተ በአዴፓ በሴረኝነት እንዲሁም በተንኮለኛነት ተከሳችኋል። በመግለጫችሁ ስማችሁም ወደ ትህነግ ስላሽ ህወሓት ተደርጎ ነበር ሲገለጽ የነበረው። በዛው ልክ ደግሞ ማለት ከዛ በቀደም ብሎ ህወሓት ገዳይን ገዳይ ማለት ያልቻለ ድርጅት ነው ብሎ በይፋ መግለጫ አውጥቷል። እርስዎ ደግሞ በግል እኔ ከእንደነዚህ አይነት ሰዎች ጎን መቀመጥ ይከብደኛል ብለው ለአንድ ቴሌቪዥን በግልጽ ተናግረዋልና ይህንን በአንድ ቴብል ላይ ወይም አንድ አዳራሽ ውስጥ ጎን ለጎን መቀመጥ የቻላችሁት ይህን ችግራችሁን ፈታችሁት ገብታችሁ ነው ወይስ እንዴት ሆኖ ነው? ችግሩ በሁለት መልኩ መታየት አለበት። ለመፍታት በጣም ቀላል ነው። ኢንሰንስ ኢህአዴግ እንደ ድርጅት የሀሳቦች ድርጅት ነው፣ የፕሮግራም ድርጅት ነው። ፕሮግራም ማለት ከዚህ ተነስቼ እዚህ ቦታ አደርሳለሁ፣ የኢትዮጵያን ህዝብ ኢንተረስት አርቲክሌት አደርጋለሁ። የኢትዮጵያ ህዝብ የሚፈልገው ይሄን ነው። ባይዘው እኔ አውቅልሃለሁ ባይነት አይደለም። ፓርቲ ስታቋቁም የኢትዮጵያ ህዝብ ፍላጎት ይሄ ነው ብለህ አባባላቶች ልክ ባጠናው ልክ ከዚህ ተነስቶ እዚህ መድረስ ይፈልጋል ብለህ ነው። ልማት ይፈልጋል ብላለህ። ሶዛ ላይ ተመስርቼ ልማት፣ ሰላም፣ ዴሞክራሲ ይፈልጋል ይላል ኢህአዴግ። ልማትን፣ ሰላምን፣ ዴሞክራሲ እንዴት ላምጣው ነው ልዩነቱ። አንዳንዱ ልማት የምታመጣው ጥቂት ሀብታሞች በደንብ እንዲሰሩ ካረክ በኋላ ከነሱ የሚወርደው ሽርፍራፊ ሳንቲም በሂደት ድሆችን የህልማቸው ባለቤት እንዲሆኑ ያደርጋቸዋል የሚል እምነት ያላቸው ሰዎች አሉ። ኢህአዴግ በዛ ያምንም። ለምሳሌ ማሲቭ በሆነ መልኩ በስፋት የድሃውን ኑሮ ለመለወጥ ካልተንቀሳቀስን በስተቀር ልጆቻችንን በሚሊዮኖች የሚማሩበት እድል፣ መንገዶች በመቶ ሺዎች ኪሎ ሜትሮች በአጭር ጊዜ ውስጥ ይስፋፋበት አብዮታዊ በሆነ መልኩ አብዮታዊ የሚባለው እሱ ፓርት ነው ማለት በአጭር ጊዜ ውስጥ ለውጥ ማምጣት በሚያስችል መልኩ ካላደረግን በስተቀር ይላል። ይሄ ፍላጎትና ተግባር ይገናኛሉ ያገናኝም ያ ጉዳይ ነው። ግን ዋናው ዓላማ ይሄ ነበር። በዚህም ብዙ ለውጦች መጥተዋል። ያ ማለት ግን ዶግማ ነው ማለት አይደለም። እንደ መጽሐፍ ቅዱስ እንደ ቁርአን የመጨረሻ ቃል አይቀየርም የሚባል ነገር የለውም። በየሂደቱ ያይህ እንደ ህዝቡ እንደደረሰበት የእድገት ደረጃ የምትፈትሻቸው ነገሮች ይኖራሉ። ግን ፓርቲ የሚያደርገው ፕሮግራም ነው። ፓርቲ የሚያደርገው አስተሳሰብ ነው። ፓርቲ የሚያደርገው ፖሊሲዎቹ፣ ስትራቴጂዎቹ ናቸው። ሶ የኔ የጓድ በዚህ መድረክ አለንም ጓድ ነው የሚባለው የሌሎች ጓዶቼ ማለት ነው። አብሮ መቀመጥ ዝም ብሎ ፊዚካሊ አብሮ የመቀመጥ ጉዳይ ተደርጎ መታየት የለበትም። የዓላማ አንድነት አለ ነው፣ አስተሳሰብ አንድነት አለ ነው የሚለው ነገር ነው ለኢትዮጵያ ህዝብ የሚጠቅመው፣ ለእኔም የሚጠቅመኝ። ዝም ብሎ ጉንጭ ማልፋት ነው የሚሆነው፣ ጊዜ ማባከን ነው የሚሆነው። የሆኑ ሰዎች አንድ ቦታ ላይ በአጋጣሚ አንድ ዕቁብ ጠጣላችሁ ሲባል ዕቁቡ ከፋይ ባጣበት ሁኔታ አብረህ የምትቀመጥበት ምክንያት የለም። የሚከፍሉ ሰዎች ጋር ነው መሄድ መቻል ያለበት። አሁን እሱ አይደለም ሰው ቀላል ነው እንዳልኩ። ስለዚህ ወደ ዓላማ አንድነታችን ከተመለስን የሚያለያዩን ነገሮች በአጥር ስለማንገናኝ፣ በተራይ ድንበር ኢሹ፣ በተራይ ሳንቲም ኢሹ ስለማንገናኝ፣ ስለዚህ ለመታረቅ የሚያስቸግር ነገር ነው። ለማለት የፈለኩት አቶ ጌታቸው ከዛ በፊት ሌላ የተገናኛችሁበት መድረክ የለም። ስለዚህ እዛ መድረክ አሁን ላምጣው ወደ እንትን መግለጫ ስናወጣ ምንድነው ያደረግነው እኛ? መግለጫ ስናወጣ ይሄ ባይዘው ይሄ ውይይት መግለጫ ላይ ያነሳናቸው ነጥቦች ለመጀመሪያ ጊዜ ያነሳናቸው አይደሉም። የጎራ መደበላለቅ አለ ብለን ተናገርን። የጎራ መደበላለቅ ማለት ፓርቲዎች በአስተሳሰብ ከሆነ የሚሰማሩት በፈለከው ስሌት
መደመርን ሐሳብ ነው ብለን እንውሰደው። እኔ መደመር ምን እንደሆነ አላውቅም። እስካሁን ሊገባኝ አይችልም። ማለት ሲወራ እንደ መፈክር እንደ ማሰባሰቢያ በጣም ማደንቀው ሐሳብ ነው። ማለት ሰው መስማት አቁሞ የነበረን ሰው ለማሰባሰብ ቃል መጠቀሙ ዶክተር አብይ ይህን መጠቀሙ እኔ ጥፋት ነው ብዬ አላምንም። ግን እንትን የለውም ጮማ ስጋ የሚል ነገር የለውም። ምን ማለት ነው መደመር? በአዲስ ራዕይ ላይ በደንብ ለመጻፍ ተሞክሯል። ለስደስ አሁን እያልኩ ያለሁት በዛ ደረጃ ማለት ምሳሌ በመስጠት ብቻ ላስረዳ ምን ያክል ከባድ እንደሆነ። የተደመሩ ሰዎች አንዱ ገዳይ ሌላው ተገዳይ የሚሆንበት ሁኔታ ከፈጠርክ ዘን ክሊር ያልሆነ ነገር አለ ማለት ነው። ያልታየ ሰዎች ያልተረዱት ነገር አለ። የተደመሩ ሰዎች አንደኛው አንተ እንዲህ ነህ እንዲህ ማለት መደመር የገባኝ ጋር አልመጣ ስላለኝ ነው እንጂ ዶክተር አብይ ያለው ነገር አልገባኝም ያልኩ አይደለም። በላቲን አይደለም ያወራው በአማርኛ ነው የተናገረው። በተግባር ግን አንተ ተቀንሳል አንተ ተደምረሃል የሚባለው ቋንቋ ወደ መጠፋፋት የሚያደርሱ ከሆነ ለሰላም የተባለ ስብከት ለእርቅ የተባለ ስብከት ሰዎች ወደ ማባላት የሚደርሱ ከሆነ የሆነ ነገር ሚሲንግ ነው ማለት ነው። ማጣራት ያለብን ነገር የጋራ መግባባት ሁሌም እናነሳው ነበር። ይሄ ነገር ከዓላማችን እየራቅን ነው፣ ከአስተሳሰባችን እየራቅን ነው። እኛን የሚያስተቃቅፈን ዓላማ አስተሳሰብ ነው። ኢትዮጵያን ሕዝብ ከዚህ ተጣንስተን ከድተነው አልኮ ስንል እኛ በይፋ እኮ ነው ህወሓት ነው ከአገር በፊት ይህን ሕዝብ ስለካድን ነው። መጀመሪያ የትግራይን ሕዝብ ክጃለሁ አለ ህወሓት። በአገር ደረጃ ባለኝ ሚናም ማህበራዊ መሰረቴን ክጃለሁ። ማህበራዊ መሰረቴን ክጃለሁ። አርሶ አደሩን ህይወት ቀይራለሁ ብዬ ተንቀሳቀሽ አርሶ አደሩን በውሸት ሪፖርትም ጭምር የሌለ ጣጣ ውስጥ የከተትኩት እኔ ነኝ ብሎ ጀመረ። ስለዚህ ይሄ ሁላችንም ነው። የትግራይን አርሶ አደር የካደ ሰው ለአማራ አርሶ አደር ሊሆን አይችልም። የአማራ አርሶ አደር የካደ ሰው ለትግራይም አይሆንም፣ ለኦሮሞም አይሆንም። ስለዚህ በእንደዚህ አይነት ደረጃ ገምግመን መጣን። በኢህአዴግ ደረጃ ይሄን እናደርጋለን። እነዚህ ርዕሶች አሁን የተጀመሩ አይደሉም። አሁን የተጀመረው ምንድነው? ብሬዝን የመሆን ነገር መፈጠር ጀመረ። ለምሳሌ በኢህአዴግ መድረኮች ውስጥ ኢህአዴግ እኔ ነኝ የመራሁት ለውጡን ማለት ደፍሮ አይችልም። ምክንያቱም ተገፍቶ ነው የገባበት ኢህአዴግ። እኔም ተገፍቼ ነው የገባበት፣ አብይም ተገፍቶ ነው የገባበት፣ ሌላውም ኃይል ተገፍቶ ነው የገባበት። በውጫዊ ኃይል ማለት በህዝብ እንቅስቃሴ ኦኬ ፌል አረግን ካልን እኮ ቲፒኤልኤፍ ታድሶ ውስጥ የገባው ህዝቡ እድል ስለሰጠው ካልሆነ በስተቀር ክሬዲቱን በልቶ ሳይጨርስ በፊት የሰጠውን እድል ነው የተጠቀመው ቲፒኤልኤፍ እንጂ አይ ኦል ኦፍ ሰደን የእውቀት ብልጭታ ድንገት ተከስቶለት የኢትዮጵያን የትግራይን አርሶ አደር ችግር ልፍታ ብሎ አይደለም። ስታክስቶን ጣጣውስ መግባትን ስታይ የህዝብ ጥያቄ መመለስ ያቃተኝ ምንድነው? ይሄን ብለናል፣ ተነጋግረናል። ካለፈው 2 ዓመት በደንብ ተወያይተንበታል። ባለፈው መግለጫ ምንድነው ያደረግነው? ይሄ ነገር ሄዶ ያላቸው ችግሮች የተደጋገሙ ጭራሽ ወደ ምን ደረጃ ወሰዱ? ፐርሰናል ሴኩሪቲያችን አሁን እንደ መሪዎች ማትቆጠራል እንደ ኢህአዴግ ሰዎች እንደ ግለሰብ ጭምር ደህንነታችን አደጋ ላይ ወደቀበት ማለት ዶክተር አብይም እርግጠኛ ሆኖ መናገር አይችልም ስለ ደህንነቱ ማለት ነው። በዚህ ደረጃ ፓራሊሲስ ውስጥ ገብተናል። ይሄን ያደረግነው ደግሞ እንዳውም የበቀደሙ ውይይታችን ጥሩ ነው የምልበት ምክንያት በአጥር የተንጠላጠለም የበቀል አጀንዳ ያለው የጥላቻ ሱስ ያናወዘውም ሰው ሳይቀር ይሄን የተፈጠረ የፓርቲ መድረክ የጎራ መደበላለቅ የታየበትን የፓርቲ መድረክ ይዙ ተጠቅሞ የጥፋት አጀንዳውን የሚያራምድበት እድል አገኘ ብቻ ሳይሆን ፒነስ የሚብዛም አቅማቸው ፈቀደ መቀነ ህዝባቸውን ኑሮ ለመለወጥ የሚሞክሩ መሪዎችን በአደባባይ መግደል ውስጥ ገባ ነው። እዚህ ላይ ካልነቃ ኢትዮጵያን ህዝብ ይቅርና ራስህን ማዳን አትችልም ነው። በዚህ ደረጃ ነው የተወያየነው። አሁን ኢትዮጵያን ህዝብ እናድናለን ያናዱ ነው በተግባር ነው የሚታየው። ቢያንስ ለራሳችን ፐርሰናል ደህንነትም ጭምር መጨነቅ ስላለብን እንደማንኛውም ስለራሱ መጨነቅ እንዳለበት ሰው ይሄን በዚህ ደረጃ ስለዚህ ሀገር ወደሚያድን ደረጃ እንዴት ትራንስሌት እናደርጋለን የሚለው ነው። አሁን አዴፓ ላይ የተሰጠው መግለጫ በሰብስታንስ የሞገተ ሰው የለው ነው ልንገርም። በሰብስታንስ አሁን ብዙ ሰው በይዘት ደረጃ ማለት በይዘት ደረጃ ይሄ ስህተት ነው ምናምን ያለለም የጎራ መደባለቅ ገጥሟል አለ። አሁን አንዳንዱ ቋንቋ ላይ ታይሚንግ ላይ ልትከራከር ይችላል። ጥያቄው አሁን አንዳንዱ መግለጫውን ወደ በሐዘን ላይ በተቀመጥመት እኛ ሰርግና ምላሽ ላይ አልነበርንም። ጓዶቼ ናቸው የሞቱት። ጓዶቼ ሲሞቱ ድንገት ለፖለቲካ ጠቀሜታ ሲባል የተሰመረ መስመር ስላለ እዛ ሰፈር ስለተወለዱ እዚህ ሰፈር ስለተወለድኩ ማዘን የለብኝም የሚባል ተራ ነገር ውስጥ መግባት የለብንም። ሐዘን አሁን እንዳገር ነው ማዘን ያለብን። ዛሬ ምግባሩ ላይ ሰዓረ ላይ እገሌ ላይ የተፈጸሙ ነገሮች ካላስበረገጉኝ ካላስደነገጡኝ ምንም ነገር ላይ ያስደነግጠኝ አይችልም። ስማ የትኛውን የኢትዮጵያ ህዝብ በስም አውቀዋለሁ እኔ
ኢትዮጵያ ህዝብ በሚባል ጥቅል እኮ ነው ታገላለሁ ማለት እንጂ የትኛውን ሰው በስም አውቀዋለሁ? በስም ማቃቸው ሰዎች እየታረዱ ድምጽ ማሰማት ካልቻልኩ ለማላቀው ቁጥር ለሆነ ህዝብ እንዴት ተጨነቃለሁ? 3.2 ሚሊዮን ሰው ተፈናቅሏል ሲባል ዝም ብለን ተራ ነገር ነው የምናወራው። እንደ ቁጥር ነው የምንጠራው እንጂ በየትኛው ቦታ ተናደን እናውቃለን፣ ተቆጭቶ እናውቃለን። የኔ ባለፈው ስብሰባ ለየት ያለ ነው የምልበት ምክንያት ትንሽ ቁጣ የሚመስል ትንሽ ሀፍረት የሚመስል ነገር ያለበት ስለነበረ ነው መድረኩ። ምን አለ አሁን አንዳንዱ ምን አለ ቀደም ብላችሁ ማለት በዝግ ስብሰባ ብናደርገው። ዝግ ስብሰባ ምን ማለት ነው? ዲሞክራሲያዊ ማዕከላዊነታችሁን አልጣሳችሁም? ህወሓቶች ያ መግለጫ ማውጣት ማለት ሌላ መድረክ አልነበራችሁም ልትነጋገሩ የምትችሉበት? አሁን ዋናው የዲሞክራሲያዊ ማዕከላዊነት መግለጫ መሰለህ በመስመርና በአስተሳሰብ ዙሪያ እንደሆነ ስታወቃ ተግባብተህ ስታወቃ ተግባርና የሐሳብ አንድነት ቢባለው ነው። ተግባርህም ተመሳሳይ ሆኖ ሲያበቃ አይ ለግል ጥቅሜ ለፐርሰናል ጥቅሜ ወይ ለድርጅታዊ ጥቅሜ ለቡድናዊ ጥቅሜ ብቻ ብለህ የምትሰብራቸው ነገሮች ካሉ ነው። ዲሲፕሊን ዋናው ዓላማህን የምታስፈጽምበት መሳሪያ እንጂ ዋናው ዓላማ አይደለም። ሰዎች እየታረዱ መግለጫ ለማውጣት ነው ወንጀል መሆን ያለበት። መግለጫ ለማውጣት ነው፣ ማወገዝ ነው። የገደለንና የተገደለን ሰው እኩል መናገር ነው። አሁን ይሄን ምለው በጓዶቹ ላይ መጨከን ያለ መጨከን ጉዳይ አይደለም። ይሄን ተነጋግረን ማለት ይነሱም ይብዛም ያግባባን በሚመስል ደረጃ እኔ አሁን ታይሚንጉ ዝም ብለን በዋናው መሰረተ ሐሳብ ላይ ከተግባባን መሰረተ ሐሳቦች ላይ በደንብ ከተግባባን በጸጸት መልክ ልገልጸው ይችላል። እና ለትንሽ አንድ 10 ደቂቃ ዘግይተን ቢሆን ነው ምን ይሰራል በመባሉ የፈረሰ ግንብ ካለ ሰው እኛን የሚያይበት የተሳተ ግንብ ብቻ ነው። ይሄን ጥያቄ ቀየር ላድርገው አቶ ጌታቸው። የድርጅታችሁ ማለት ኢህአዴግ እንደ በድምሩ የቆመበት ምሰሶ በአብዮታዊ ዲሞክራሲ አማካኝነት ነው። በደንቡ ላይ አብዮታዊ ዲሞክራሲን ያልተቀበለ የፖለቲካ ድርጅት የግንባሩ አባል ሆኖ ሊቀጥል እንደማይችል ይገልጻል። አስቀድሞ በአዴን ወይም ያሁኑ አዴፓ የዚህ የአብዮታዊ ዲሞክራሲ ጽንሰ ሐሳብ ተገዢ እንደማይሆን ተገቢም እንዳልሆነ በይፋ በጽህፈት ቤት ኃላፊውም በመድረኮቻቸውም በጉባኤም ጭምር አውግዘውታል። ስለዚህ አውቶማቲክ ነው ከፓርቲው ወይም ከግንባሩ ይወጣሉ ተብሎ ነው የሚጠበቀው። ያኔ መግለጫ ማውጣት አይሻልም? ሰዎች እስከሚሞቱ ድረስ እንደውም ያኛው የተሻለ ፖለቲካል ምክንያት አለው ብዬ ስላሰብኩ እኔ አሁን ይሄ የምትለው በቋንቋ እንግባባ ተባብለናል። በይዘት ነው መወራት ያለበት። ፖሊሲያችን ድሃን ማዕከል ያደረገ ልማታዊ ዲሞክራሲያዊ መንገድ ነው ብለን ባለፈው ጉባኤም ተስማምተናል። እንዳልከው በአዴፓም ይሁን በሌሎች ድርጅቶች ዘንድ ስለ አብዮታዊ ዲሞክራሲ ቋንቋ አጠቃቀም ላይ ልዩነት ሊኖር ይችላል። የሰማሁት ቢያንስ በቀደም የሰማሁት ምንድነው ላይ ነው ከአዴፓ ሰዎች ማለት ነው መስመራችን እሱ ነው፣ ዓላማችን እሱ ነው። በግለሰብ ደረጃ የተነገረ ሊኖር ይችላል። ከዚህ ውጭ አማራጭ የለም ነው which is እኔን የሚያጽናና ማለት አስተሳሰቡ ማለት የሆነ እንደ ድርሳነ ሚካኤል በየቀኑ መድገም ያለብን ነገር ስለሆነ አይደለም። አሁን ባለንበት ሁኔታ ኢትዮጵያን ልማትን ማስቀጠል ነው የሚፈልገው። የቄሮ የፋኖ ምናምን ብትላቸው እንቅስቃሴዎች እኔ እስከሚገባኝ ድረስ ትግራይ ውስጥ ያሉ እንቅስቃሴዎች ናቸው። የተጨማሪ ተጠቃሚነት፣ የወጣት ተጠቃሚነት፣ የፍትሃዊ ተጠቃሚነት ጥያቄዎች ናቸው። እነዚህን ጥያቄዎች ለመመለስ መስመራችን በግልጽ ያስቀመጠው ነገር አለ። በዚህ ላይ ስቲክ እናደርጋለን ነው። ገበሬው ሞር ማዳበሪያ ይፈልጋል፣ ሞር ልማት ይፈልጋል፣ ሞር ምርታማነት ይፈልጋል፣ ሞር ገበያ ይፈልጋል፣ የበለጠ ፋይናንስ ይፈልጋል፣ የገጠር ፋይናንስ ይፈልጋል። እነኚህ ነገሮች የሚያጣሉን ነገር አይደሉም። በዚህ ደረጃ ነው መስራት ያለብን ነው። ስለዚህ አሁንም ቢሆን ለምሳሌ ዶክተር አብይ በተደጋጋሚ የሚናገረው ነገር አለ መድረኮቻችን። ሌላ ፓርቲም ቢመጣ ይላል የኃይል አሰላልፍ የሚባል ጉዳይ አለ። ሌላ ፓርቲ ቢመጣ ይሄን ያደርጋል የሚል እምነት የለኝም በግሌ። እንደ ቲፒኤልኤፍም እንደዛ እናምንም። ለምሳሌ የሆነ ሊበራል ምናምን ዲሞክራቲክ ፓርቲ ብሎ የሚመጣ ድርጅት በኃይል አሰላልፍ ከኃይል አሰላልፍ አንፃር ለማን ነው የሚወግነው ለማን ነው የማይወግነው የሚለው ነገር የሚወስነው ስለሆነ ግን ዶክተር አብይ ቢያንስ የሚደጋግመው ነገር አለ። ሌላም ኃይል ቢመጣ ይላል። ለምሳሌ አንድ ምሳሌ እንጥቀስና አረና ቢመጣ ወይ ኢዜማ ቢመጣ የኢህአዴግ መስመር ከማስቀጠል ውጭ ሌላ አማራጭ የላቸውም። እንዴት እንጠራጠራለን ይላል ዶክተር አብይ። ልዩነት አለኝ አያረጉትም የሚል እምነት አለኝ። ምክንያቱም የኃይል አሰላለፉ እሱን ስለማይፈቅድላቸው። ግን ሪዮቶሪኩ ይገባኛል። ምንድነው የሚለው ኢትዮጵያን የተሻለ ደረጃ ላይ ለማድረስ አሁን ከጀመርነው እንቅስቃሴ ያሉብን ድክመቶች ፈተህ ያሉብን ችግሮች አድረስ አድርገህ ከመቀጠል ውጭ ሌላ አማራጭ የለንም ነው። በዛ እስማማለሁ። ባለፈው በአዴንም በአመራር ደረጃ አንዳንድ ሰዎች እንደዛ የሚሉ ነገሮች በመከታ ብዙዎቻችን የምንላቸው ነገሮች ሊኖሩ ይችላሉ። ስለዚህ እኔ አሁን ወደ ዝርዝር መግባት አልፈልግም። እንደ ድርጅት የተያዘ አቋም የለም። ስለዚህ በጉባኤ የወሰንነው እሱ ስለሆነ ሌላ ጉባኤ እስኪያፈርሰው ድረስ እሱ ነው አቋማችን በተግባር።
በተግባር እሱ ነው ወይ ሌላ ጉዳይ ነው። በእምነት ደረጃ ባልት በውሳኔ ደረጃ ስለዚህ አብዮታዊ ዲሞክራሲ አሁንም ዋና መሳሪያችን ነው ያሉ ነው። ትንሽ እንዲቀል ሌሎች እንዲቀበሉት ቀለል እንዲላቸው ልማታዊ ዲሞክራሲያዊ አስተሳሰብ ነው መመሪያችን የሚል አብዮታዊ የሚለው ቃል ብዙ ጊዜ አብዮቷ ልጆቿን ከምትበላ ድመት ጋር እየተያያዘ ስለሚቀርብ ለነሱ ፐርፐስ ለአንዳንድ ጓዶቼ ፐርፐስ እንቶ የኔ አስተሳሰብ ነው። በይዘት አንድ እኮ ነው፣ ግን ልማታዊ ዲሞክራሲያዊ መስመር ነው መስመራችን ተብሎ በሐዋሳው ጉባኤ ላይ በደንብ ተደምድሞ አሁን ባለፈውም ኮንፈርም የተደረገው እሱ ነው። ከዚህ ውጭ ምን መስመር አለን? ከህብረ ብሔራዊ ፌዴራሊዝም ውጭ ምን ይችን ሀገር የሚያድናት ምን አለ? አህዳዊ የሚባል ያጠፋናል እንጂ እንዴት ሊያኖረን ይችላል? ጂኦግራፊና የሚባለው ቅብጥር እሱ አይደለም የሚነሳው። ዋናው ህብረ ብሔራዊ ፌዴራሊዝም በጣም ተጠናክሮ መቀጠል መቻል አለበት። የፍትሃዊ ተጠቃሚነት ኢሹ አድረስ መደረግ መቻል አለበት። የማህበራዊ ፍትህ ጉዳይ፣ እነዚህ ነገሮች ናቸው ያግባቡን። አሁን ጥያቄ መሆን ያለበት በተግባር እሺ፣ በሐሳብ አንድ ሆነናል እንበልና በተግባር አንድ እንሆናለን ነው የሚለው። እሱን ያው እንግዲህ ፈረንጆች እንደሚሉት ድልድዩን ስንደርስበት ነው የምንሻገረው። ሰሞኑን በተካሄደ አንድ ጉባኤ ላይ እርስዎ እውነት መናገር ጀምረናል ብለዋል። ጉባኤ አትበለ እሺ፣ ስብሰባ እውነት መናገር ማለት ምን ማለት ነው? ማለት ኢህአዴግ እስከዛሬ እየዋሸ ነበረ ማለት ነው? ምን ማለት ነው እውነት መናገር? ኖ ምንድነው ዲሲፕሊን በሚል አሁን ምን አለ መሰለህ ሂራርኪ ኦፍ የህጎች መሰላል እንደ ውጣ ወረድ የህጎች ደረጃ አለ። በደረጃ አንድ ህግ ከሌላው ህግ እንዴት ይበልጣል? ለምሳሌ ህገ መንግስት የሁሉም ህጎች የበላይ ነው ሲባል ሁሉም ህጎች ከሱ መቀዳት አለባቸው ማለት ነው። ከህገ መንግስት ጋር የሚጋጭ ነገር መፍረስ አለበት፣ ተቀባይነት ሊኖረው አይችልም። ዋናው ገዢው ነገር መሆን ያለበት የበላይ ነገር ነው። ዲሲፕሊን እያል በአንዳንድ ጉዳዮች ላይ ለምሳሌ የገበሬውን ህይወት በ10 ዓመት የሚቀየር ፕሮግራም አለኝ የሚል ሰውና በ5 ዓመት ቀይራል የሚል ሰዎች መሃል አስዩም እናድርግ ሌላውን ነገር ትተን የ5 ዓመቱ ተመራጭ ቢሆን አይ እሺ 7 ዓመት ተኩል እናግባባቸው ብለን በ7 ዓመት ተኩል ይሁን ብለን ልትስማማ ትችላለህ። እንደ ፖለቲካ ፓርቲ ጥቆላ ስላልሆነ ያው ግምትን ነው የምታስቀምጠው። ሰውነት ማውራት ማለት ለምሳሌ 7 ዓመት ተኩል የተባለው እየደጋገምከው የማይለወጥ ከሆነ ግምገማ መፈተሽ ያለበት ነገር አለ ማለት ነው። ለሪዮተሪክ ፍቅር ወድቀህ ለንግግርህ ለራስ መፈተሽ ለኛ ፍቅር ወድቀህ በተግባር ተደጋግሞ ችግር ይፈጠራል ያለ ነገር ልድገም ካልክ ዲሲፕሊን ይልሃል። አይ አቅጣጫዎች አስቀመጡ አንድነታቸውን አረጋግጠው ወጡ የሚለው ውሸት ከውሸት ነው የሚቆጠረው። አይንስታይን አንድን ነገር ተደጋጋሚ ሰርተው የተለየ ውጤት የምትጠብቅ ከሆነ ቴክኒካሊ እብድ ነህ ነው የሚለው። ምክንያቱም አንድን ነገር ደጋግመህ ሰርተው የተለየ ውጤት ከጠበቅ እብድ ነህ። አይ አብደናል ብሎ ማለት ነው። ሌላ ነገር የለውም። እውነት እናገር ማለት በሁሉም ጉዳዮች ላይ ተዋሻለህ ማለት አይደለም። በተለይ ችግር ውስጥ መቀርቀር ከጀመርንበት ጊዜ ጀምሮ አሁን የሰብአዊ መብት ኢሹ ሶስት የሚባሉት ነገሮች ከልምድ ጋር ከታሪክ ጋር በጊዜ ሂደት ጋር ምናምን ልትላቸው ትችላለህ። የህዝብን ጉልበት ተጠቅመህ የምትሰራቸው የልማት አጀንዳዎች ላይ ግን ከልምድ ጋር ምንም ልታያይዛቸው አትችልም። ማለት በተወሰነ መልኩ ልታያይዘው ይችላል። መቀየር ባለበት ፍጥነት መቀየር ያልቻለው አመራሩ የራሱ ችግር ስላለበት ነው። አመራሩ የራሱን ችግር ከመውሰድ ይልቅ አሁንም ታች ያለው ስላላመነበት ነው ይላል። መካከለኛው አመራር ሙስናው ስለተዘፈቀ ነው ይላል። ኖ መካከለኛው አመራር ምን አጠፋ? መካከለኛው አመራር አርአያ የሚሆነው የበላይ አመራር ካሌለው በምን ስሌት ነው? በምን ስትሮክ ኦፍ ማጂክ ነው? በምን አስማት ነው ድንገት ከአመራሩ በልጦ የጠራ አካሄድ ሊከተል የሚችለው? እውነትን እንነጋገር በቀደም ያልኩበት ኮንቴክስት ምንድነው? ስብሰባዎቻችን ልዩነት የሌለባቸው ጭቅጭቅ የሌለባቸው አስመስለን በአንድ ስቴትመንት ላይ ስናወጣ በቃ ሁሉ ነገር አልጋ ባልጋ። በነገራችን ላይ የሚያስደነግጠኝ አሁን ቅድም እንዳልኩ የባለፈው መግለጫ አለመውጣት ያስደስተኝ ኢትዮጵያ ሮዚ ፒክቸር ነው የሚፈጥላት አሁን የምናወጣቸው መግለጫዎች። እኔ ቢያንስ ከመጣሁ አስፈጻሚ ውስጥም አመራሩ ከገባው ቀላል ጊዜ አይደለም። ኢትዮጵያን የማጥፋት የማልማትም አካል ሆኛለሁ ብዬ አምናለሁ። የማጥፋትም አካል እየሆንኩ ነው ብዬ ስለማምን ማለት ነው። ስለዚህ ደረጃ መግለጫዎቹ የጌዲዮ ሰዎች እንዳልተፈናቀሉ አስዩም የሚያደርግ መግለጫ ነው የምናወጣው። ስለነሱ አያወራም። ቁጥር ናቸው ሰዎች፣ ስም የላቸውም። ለመጀመሪያ ጊዜ መንቃት የጀመርነው ቅድም እንዳልከው ቢሆን ደስ ይለኝ ነበር ቀደም ብለን
በግል ማቃቸው ሰዎች ሳይሞቱ በፊት ነቅተን አስተካክለን ነው ቢሆን ኖሮ ይሻል ነበር ግን ኋላ ድንገት አጠገብህ የነበረ ሰውዬ ድንገት አንተ ጋር ስልክ ያወራ የነበረ ሰውዬ የሚሞትበት ሁኔታ መፈጠር ሲጀምር ወደ አንተም እንደሚደርስ ሰው አልረፈደም አልመሸም ወዘተ ማገላለጹ ብዙም እንትን ላይ ይችላል በዛ ደረጃ ነው አሁን እውነትን እንነጋገር ሲባል አገር በእኛ ዩሊንታ በእኛ የውሸት ሰልፍ ሪስፔክት ላይ ተመስርቶ መቀጠላችን ለምን የጎራ መደበላለቅን ቀደም ሲል አንስተውታል ምን ማለት ነው እንዴት ጎራ እንዴት ነው የሚደበላለቀው ጎራ እንዴት ይደበላለቅ አንሰላ ፖለቲካ ሲሰራ አሰላለፍ ይባላል ብዙ ሰዎች የአሜሪካ ምሳሌ በጣም ስለሚጠቅማቸው ቀላል መስሎ ስለሚታያቸው ብዙ አሁን እኛ አገሩን የማያቅሰው ሁሉ ሊበራል ዲሞክራሲ ነው ይላል ለራስ ያሳፍረኛል አገሩን የማያቅሰው ይሄን ነገር እንዴት ነው መምራት ያለበት ከተባለ አዎ ዜጎች መብታቸው መረጋገጥ መቻል አለበት yes ቡድኖች መብታቸው መረጋገጥ መቻል አለበት ብሔሮች ቋንቋቸው መጠቀም መቻል አለባቸው ራሳቸው ማስተዳደር መቻል አለባቸው አይደለም በዚህ ዙሪያ የፈለግነውን ብናወራ የፖለቲካ ኃይሎች ቁመና የሚወሰነው በኃይል አሰላለፍ ነው የኃይል አሰላለፍ ምንድነው ለማን ቆም ያለው ብለህ ነው የምትጀምረው ማህበራዊ መሰረት የሚባለው ለምሳሌ የአሜሪካ ምሳሌ መጥቀስ የፈለኩት ዲሞክራቲክ ፓርቲ የሚባለው ሌፍት ነው የሚባለው ዲሞክራቲክ ፓርቲው ከነጋዴዎች ጋር ቁማር ሲቆምሩ ይላል ለነጋዴዎች ጥብቅና ይቆማል ምንም ጥያቄ የለውም ግን ሲያወራ ምንድነው የሚለው ለሂስፓኒክስ ለደሃ ጥቁሮች ለደሃ ነጮች ለጥቁሮች ለሴቶች ለኢንዲያንስ ለዚህ ሁሉ ጥብቅና ቆማለሁ ይላል ሰው ቆጥረህ ነው ለስልጣን ነው ፓርቲዎች ለስልጣን ነው ለጽድቅ የሚዋገት ፓርቲ የለም ሰው ኃይል ስታሰልፍ እንደነው ምትለው ኦኬ ይሄን ዓላማ ሳስፈጽም ይላል ሀብታሞች ፕሮግሬሲቭ ታክስ ምንድነው እያደገ መሄድ ታክስ በገቢ ልክ ገቢ በጨመረ ቁጥር እየጨመረ መሄድበት ታክስ አርጌ ብቻ ነው የድሆችን ጥያቄ መመለስ የሚችለው ለምሳሌ ሜዲኬር የሚባል አሜሪካ ውስጥ ሜዲኬር ምንድነው በጣም ሰብሲዳይዝድ በሆነ በመንግስት ድጋፍ የህክምና አገልግሎት የምታገኝባቸው ሁኔታዎች ትራምፕ ይሄን አይፈልግም ምክንያቱም ሜዲኬር ባረከ ቁጥር ያን ለዛም የሆነውን ገንዘብ ከሀብታም ነው የምትነጥቀው ሶ በትራምፕ እምነት ሀብታሙ በደንብ ከሰራ ብቻ ነው ዳሃው ሊጠቀም ይችላል ዳሃው መቀጣት አለበት በስንፍናው ምክንያት ነው የደህየው እንደ ፈርስት ፕሌስ ሀብታሞች መሸለም አለባቸው ይሄ የኃይል አሰላለፍ ነው ሶ ሪፐብሊካን ፓርቲውና ዲሞክራቲክ ፓርቲው ለማን እንደቆሙ መጀመሪያ ሲያስቀምጡ ይሄ ነው ኃይል አሰላለፍ የሚባለው እዚህ ሀገር ውስጥ ዝም ብሎ ሲተራመስ የምትሰማው የኃይል አሰላለፍ የሚባል ነገር ትንታኔ የለውም ኢህአዴግ የዚችን ሀገር ፖለቲካ ወደ ተሻለ ደረጃ አድርሷል ብዬ የማምነው ፖለቲካ ያለ ኃይል አሰላለፍ ትርጉም ስለሌለው ነው እቁብ እንኳን እቁብ ሲጠጡ የጉራጌ እቁብ የትግራይ እቁብ የአማራ እቁብ የሚባል ከጀመርክ ኋላት እያደገ ሲሄድ ከአቅማቸው በላይ የሚሆንባቸው ሰዎች እየተወክ ሌላው ሰፈር ነው የምትገባው ስለዚህ የትግራይ ሀብታም ከጉራጌ ሀብታም ጋር ነው እቁብ የሚገባው እንጂ ከጉራጌ ደሃ ጋር የጉራጌ ሀብታም የሚገባበት ምክንያት የለም just doesn't make any sense ሶ የኃይል አሰላለፍ ማለት አንድ ፓርቲ ቆምለታለሁ የሚለው ዓላማ ለማስፈጸም እነማንን ይዤ ነው የእነማንን ተጠቅማለሁ ብሎ የሚልበት ማለት ነው የማህበራዊ መሰረት ጉዳይ ነው ኤግዛክትሊ ሶ ይሄንን ነው የኃይል አሰላለፍ ምን ነው ጠላት ወዳጅ ምናምን የሚባለው ቋንቋው ልንቀይረው እንችላለን የዛሬ ዓመትም በታህሳስ አካባቢ 2010 ላይ መርህ የለሽ ግንኙነት የሚል ነገር ወጥቶ ነበር ያ ማለት ነው የጎራ መደበላለቅ ወይ መርህ የለሽ ግንኙነት የጎራ መደበላለቅ ማዕከል ነው መርህ የለሽ ግንኙነት ያን ያልነው ለምሳሌ አንዱን አላግባብ ኢንፍሉዌንስ ለማድረግ በማሰብ ከአንድ ድርጅት ወጥተህ ሌላኛው ድርጅት ጋር የሚያገናኝህ ገበሬውን ለመጥቀም አይደለም ለምሳሌ የቲፒኤልኤፍ ጥገኛ ከኦሮሞ ጥገኛ ጋር ከኦህዴድ ጥገኛ ጋር የሚንቀሳቀሰው የትግራይ አርሶ አደርን የጠቀምኩበት መንገድ ለኦሮሞ አርሶ አደርም ስለሚጠቅም ላሳይ ብሎ አይደለም እዚሁ ሲቀጥፍ ኖሮ የቀጥፈት ጊዜውን ለማራዘም በሚያደርገው እንቅስቃሴ ከሌላ የኦሮሞ ጥገኛ ጋር ሆኖ የጥገኝነት አጀንዳ ለማራመድ በሚያደርገው እንቅስቃሴ ነው እዚህ ውስጥ የጎራ መደበላለቃት ነው የሌቦች ስብስብ ስለሆነ አንድ ጎራ ናቸው ግን የድሆችን ኑሮ ለውጣለው ብሎ ያመነ ድርጅት ለምሳሌ እኔ የማምንበት ድርጅት ቲፒኤልኤፍ ዓላማው እሱ ስለሆነ ነው የማምንበት ይሄ ድርጅት አይ የእርስ በርሳችንን መቀመጫ እየጠበቅን ኑር አሁን ሌላው ሰው ሁሉ የሚይዘውን ይዟልና እኛ ምን ያዝ ወደሚል ነገር ከገባ ፖይንትለስ ነው ለኔ ልቆይበት የሚችል ድርጅት አይሆንም ማለት ነው ሶ ዓላማህ ነው የሚያሰባስበህ ለዛ ነው የጎራ መደበላለቅ የሚባለው ስንገመግም አሁን ለማህበረሰብህ መለወጥ ለአርሶ አደሩ ህይወት መለወጥ ተጋለው ያለ ሰውዬ ከጥቂት ነጋዴዎች ጋር ሆኖ ማን መሪ መሆን አለበት ማን ምክትል ሆኖ መመረጥ አለበት ብሎ ሲወስን በአደባባይ ያየንኩ ነው
የሊቀመንበር የእንትን የድር ብቻ አይደለም አሁን እኮ እያወራን ያለው የፖለቲካ የትኛው ወረዳ ማን ያስተዳድረው የሚሉ ውሳኔ እኮ ከነጋዴዎች ጋር ሆነህ እኮ መወሰን ተጀምሯል። መጎራ መደበላለቅ ማለት ላስቀመጥከው ዓላማ የማይገዙ አስተሳሰቦችን ደባል አስተሳሰቦችንም ተሸክመህ ግን ጥቅምህ እንዲዘልቅልህ ስለምትፈልግ ብቻ ተዛዝለህ መቀጠል። ግን ደግሞ በዚህ ዋጋ የሚከፍለው የኢትዮጵያ ሕዝብ ነው። በዚህ ዋጋ የሚከፍለው የትግራይ ሕዝብ ነው፣ የአማራ ሕዝብ ነው፣ የኦሮሞ ሕዝብ ነው። ይሄንን እናስወግድ ነው። ይሄን ካላስወገድን በጊዜ ተፋተን ሁላችንም የየጥሮታ ስራችንን ለጥሮታ የሚሆን አገር አይደለም አሁን እየፈጠርን ያለው ነው። ግን ለኔ ጥሮታ የሚፈቅድ አገር አይደለም አሁን እየፈጠርን ያለ ነው። በዚህ ሁኔታ እርስ በርሱ በማይተዋወቁ ሰዎች በነገራችን ላይ ትንሽ ነገር መታሰብ ያለበት ግጭት ሕዝባችን ትልቅ ነው፣ ፈሪሃ እግዚአብሔር ያለን ሕዝብ ነን። አዎ አሪፍ ሕዝብ ነው የኛ ሕዝብ። እስካሁን ችሎ መቆየቱ ራሱ የሚያሳየው አሪፍ ሕዝብ ስለሆነ ነው። ዋናው ነገር መበላላት ሲጀመር ሲንኪንግ ሺፕ የሚሉት የሚሰጥም መርከብ ውስጥ መታወቅ አለመታወቅ አይደለም። በነገራችን ላይ አንድ ሐኪም መስለኛል ጓደኛዬ ዶክተር የፖለቲካ ይሁን የሕክምና ማስተዋወቅ አቅቶኝ አንድ ነገር የነገረኝ ነው። ማለት ሩዋንዳ ውስጥ ነበረ ያን ግጭት ሲፈጠርና ሩዋንዳ ውስጥ ግጭት የፈጠሩት ሰዎች መጀመሪያ የሚተዋወቁት ናቸው። ግጭት የፈጠሩት የሚተዋወቁት የሆነ ቢፍ አላቸው የሚተዋወቁ በስልጣን በምናምን የተጋጩ በእንጀራ በምናምን የተጋጩ ሰዎች ናቸው። መጨረሻ የተጋደሉት ቱትሲዎችና ሁቲዎች አይተዋወቁም። መፈክሩ ከተሰማ በኋላ ጥይቱ ከተተኮሰ በኋላ በእነዚህ መጥፎ ቃል ልጠቀም ነበር በእነዚህ መጥፎ ሰዎች ሴራ ምክንያት ጥቅማቸው የተነካባቸው ምስኪን ሰዎች እርስ በርስ ይገዳደላሉ። ለነሱ ክብር እነሱ ጭዳ ይሆናሉና እንደዚህ የሚሆንበት ሁኔታ ሳንፈጠር ነው ቶሎ መንቃት ያለበት። ስለዚህ ባለፈው ስብሰባ ለኔ ትልቁ ነገር ይመስለኝ ያዝልቅልን እንዳልኩ ቢያንስ ችግሩን ፊት ለፊት እውነት መነጋገር የሚመስል ነገር ማየት ጀምሬያለሁ። ምርጫ አንዱ ውሳኔያችሁ ሆኖ ነበር። ከዛ በፊት ህወሓት ጠንካራ አቋም ነበረው ምርጫው መካሄድ አለበት የሚለውን ተደጋጋሚ ሲባል ነበር በእናንተ በኩል። እንደውም ቀደም ሲል በገለጽኩት መድረክ ላይ አቶ ጌታቸው ከመደበኛ የምርጫ ጊዜውን በፊት እንደውም አስቸኳይ ምርጫ መካሄድም ነበረበት፣ ምክንያቱም የሌጂቲሜሲ ወይም የቅቡልነት ቀውስ ውስጥ የገባ ድርጅት ነው ኢህአዴግ ብለዋልና የምርጫ መካሄድ አለበት የሚለው ጉዳይ አሁንም እያከራከረ ያለ ግን ኢህአዴግ ወስኖ የወጣው ጉዳይ ነው። ህወሓት በትግራይ ላይ ኢፌክቲቭ ኮንትሮል ወይም ሙሉ በሙሉ ቁጥጥር ስላለውና እዚህ ግባ የሚባል የፖለቲካ ውድድር ውስጥ ሊገባ ስለማይችል በክልሉ በአስቸኳይ ይህንን ምርጫ መካሄድ አለበት የሚልበት ዋነኛ ምክንያት ይሄ ነው የሚሏችሁ ሰዎች አሉና ሪሊ በኢትዮጵያ ውስጥ በአሁኑ ወቅት ይህ ምርጫ ለማካሄድ የሚያስችል ሁኔታ ወይም ኢንቫይሮንመንት አለ? ምክንያታችሁ ምንድነው ብዬ ነው ይሄን ለማለት ምክንያታችንን እነግርሃለሁ። ምክንያቱ ቀላል ነው። እሺ ምርጫ የህወሓት ውሳኔ፣ የአብይ ውሳኔ፣ የደመቀ ውሳኔ፣ የብርሃኑ ነጋ ውሳኔ፣ የልደት ውሳኔ፣ የማን ነው አብርሃ ደስታ፣ ኪዳነ አመነ ውሳኔ አይደለም። ምርጫ ህገ መንግስት ያስቀምጠው ነገር አለ። የህዝብ ነው ምርጫ። ኢህአዴግ አመራር አሁንም ነግረህ ቅድም ያልኳቸው ሰዎች ከኢህአዴግ ውጭ ያሉት ይሄ ችግር እንዲፈጠር አስተዋጽኦ አድርገው ሊሆን ይችላል እንጂ የችግሩ ዋነኛ አካሎች አይደሉም። ኢህአዴግ ነው። በእኔ እምነት ጄነሬትድ ነው ይሄ ክራይሲስ፣ የዚች ሀገር ክራይሲስ አመራሩ ስራውን መስራት ባለመቻሉ ምክንያት የተፈጠረ ክራይሲስ ነው። የኢትዮጵያ ህዝብ ግርግር ፈልጎ የፈጠረው ግርግር ነው የሚል እምነት የለኝም። የጌዲዮ ህዝብ የጉጂ ህዝብ መፈናቀል ስለፈለገ የፈጠረው መፈናቀል ነው የሚል እምነት የለኝም። ራሴው መመራው አመራር ጌዲዮ ውስጥ ጉጂ ውስጥ መፈናቀል ለእንጀራዬ ይጠቅመኛል ብሎ ስላሰበ የፈጠረው ነው የሚል እምነት ነው ያለኝ። ድርጅቴም እንደዛ ነው የተነተነው። ምክንያቱም ክራይሲስ እንደ ኢትዮጵያ አይነት ማደግ የጀመረ አጓጉ ተስፋ ያለው ሀገር ውስጥ አመራር የሚፈጥረው ስህተት ነው ወደ ጣጣሱ የሚከተን። ስለዚህ ምርጫ የማድረግ ያለማድረግ ጉዳይ የሁኔታዎች ትንተና አይደለም ማተር የሚያደርገው። ሁኔታዎች አሁን ለምርጫ ይፈቅዳሉ። አንዳንዶቹ ባይዞች ስብሰባችን ላይ አንዳንዴ ስም መጥቀስ አያስፈልግም። አሁን ባለው ሁኔታ ሌላ ድርጅት እኮ ሊያሸንፍ ይችላል፣ እንዴት እንመርጣለን? ቲፒኤልኤፍ ከተመረጠ ተመረጠ፣ ጥሩ ሀሳብ ኖሮት መፈክር አሰምቶት የሚመረጥ ቲፒኤልኤፍ ውስጥ መሪ ሆኜ መቀጠል አልችልም። እኔ የሁሉም ጓዶቼ እምነት ነው። አትሊስት በሲኒየር ሊደርሺፕ ደረጃ ባለነው ደረጃ ክሊር ነው በዚህ ጉዳይ ላይ። ሶ ማስፋት ካለብን ምህዳሩን ማስፋት መቻል አለብን። ምህዳሩ መስፋት አለበት ማለት የትግራይ ህዝብ በቂ ድምጽ በቂ
ጆሮ ማግኘት መቻል አለበት፣ መስማት መቻል አለበት። የኦሮሞ ህዝብ መስማት መቻል አለበት። የአማራ ህዝብ መስማት መቻል አለበት። የኢትዮጵያ ህዝብ በሙሉ አማራጮች ሊቀርቡለት ይገባል። እዛ ላይ ህገ መንግስት ያስቀመጠውን እንትን በኢህአዴግ ኮንቬኒየንስ ዙሪያ የተሰፋ ምርጫ የምናደርግ ከሆነማ አሁን ለዛ ነው አንዳንዱ ምን ይላል፣ አይ ድሮ 100% አሸንፍ ነበር። 100% አኩርቶኝ አያውቅም። በነገራችን ላይ እኔ ማስታወቂያ ሚኒስትር ሆኜ የተወሰነ ጊዜ አገልግዬ ስጠየቅ በጣም ከሚያሳፍሩኝ ነገሮች አንዱ መመለስ ከሚከብደኝ 100% ማሸነፋችሁ ሲባል ለማብራራት ሞክራለሁ። 100% ማለት 100% ድምፅ አላገኘንም ምናምን እላለሁ። ለኔ ዳይቨርሲቲ መኖሩ ይጠቅመናል ነው እንደ ሀገር እንደ ድርጅትም እሱን ነው የምናምነው። በተግባር ምን ተፈጠረ የሚለው ኦዲት የምናደርገው ነገር ካለ ኦዲት እናደርገዋለን። ዋናው ነገር ግን ምርጫ የምናደርገው ለማን ነው ነው? ምርጫ የህዝብ መብት ነው። ህገ መንግስቱ የተቀመጠ ህዝብ ከጠላህስ በቃ ከሰለቸውስ ኢህአዴግ ተጠልቷል ብሎ ያስባሉ? አሁን ባለው ሁኔታ ኢህአዴግ ሀሳብ ነው ብዬ ስለማምን ሀሳቡ አሁንም ኦሮሚያ ውስጥ ሞር ልማት ነው የሚፈልገው፣ ሞር መንገድ ነው የሚፈልገው፣ ሞር ኤርፖርት ነው የሚፈልገው። ስለዚህ ይህን አስተሳሰብ ይዞ የሚመጣ ኢህአዴግ 10 ቀን ጊዜ ውስጥ ይህንን አስተካክሎ ይህን አደርጋለሁ ብሎ በአደባባይ ንስሐ ገብቶ ቢያስተካክል ህዝቡ ለኢህአዴግ ለምንድን ነው ይቅርታ ማያደርግለት? ካሁን በፊት ተደጋጋሚ እድል እየሰጠ እኮ ያመጣው እኮ ነው ህዝብ እድል ሰጥቶት ነው ኢህአዴግን። አሁን ጥሩ ሰርተሃል እስካሁን ያበላሻቸው ነገሮች እንዳሉ እናውቃለን፣ ግን የሰራሃቸው መልካም ነገሮች አውቶ ያደርጋሉ መጥፎ ነገሮችን። ስለዚህ ብሎ ያለ ህዝብ ነው። ይሄን ለምን እንፈራዋለን አሁን በዚህ ሰዓት? ሁለተኛ ምክንያት ምርጫ ብናራዝም ይሄ በሽታ አሁን የምናየው በሽታ በየትኛው ጸበል ነው የሚፈወሰው? እስኪ ንገረኝ። ማለት ድንገት በቃ አሁን ምርጫ ተራዝሟልና ኦሎፈሰደን ከችግሬ ከብልግና ይላቀቃለሁ ብሎ ደፍሮ በአደባባይ ቃል የሚገባ ፓርቲ አለ? አሁን ንገረኝ። ኢህአዴግ ውስጥ ያለ እህት ድርጅት፣ ወንድም ድርጅት፣ አጎት ድርጅት በምን ስሌት? በተግባር ከህዝብ ጋር መታረቅ አለብን ማለት አደባባይ ላይ ወጥተን እኔ ተገቢ አንድ ራሻዊ ጸሐፊ ክራይም ኤንድ ፓኒሽመንት ስቶሪ ላይ ወንጀል ይፈጽማል። ወንጀል ሲፈጽም ወንጀል ፈጸምኩ ብሎ አያምንም እሱ። ምክንያቱም ለህዝብ ጥቅም ብዬ ነው። ምክንያቱም ሁለት ካክሮች የሚላቸው አሉ፣ በረሮች የሚላቸው ሰዎችን በሁለት ነው። በቃ አንድ ሰው ትመጠመጣለች ብሎ አንዷን አምነው አንዲት የቤት አከራዩን ማለት ነው ቤተሰቦቹን እንዲጠቅም እሷን ገደላት። ራሱን እንደ ሱፐርማን ነው የሚቆጥረው እና ራስኮሊንኮቭ ገደለ። ገድሎ ግን መቀበል አይፈልግም፣ እንደ ገደለ አያምንም። ኋላ መርማሪው ጓደኛው ሳስቦት አይደለም እሱ ገላል ብሎ አምኖ ሳይሆን በሂደት ደረሰ ይፈረድበታል። እና በጣም አሪፍ ጮኛ ያለችው ሶኒያ የምትባል መጨረሻ የምትለው ምንድን ነው 20 ዓመት 30 ዓመት አይደል ነው ቆይቷል ካነበብኩት። ስለዚህ ተፈርዶበታል። ምንድን ነው የምትለው? ስርየትህ ትክክለኛው ስርየት የሚመጣው ፍርዱን ጨርሰህ ስትወጣ አይደለም፣ በአደባባይ ወንጀል ፈጽሜያለሁ ብለህ ስትቀበል ነው የምትለው። ያ ድፍረት ከሌለን በምን ስሌት ነው ኢትዮጵያን ህዝብ ወደ ተሻለ? አሁን እዚህ ማጭበርበር ውስጥ አንድ ድርጅት እንሁን ነው አሁን እየተባለ ያለው። በቃ ወደ እሱ እንመጣለን። እኔ አቆይ ከመምጣት በፊት ካመጣሁም አያለሁ። ግን አንድ ድርጅት እንሁን ሲባል አሁን የሚያቀርህ ነገር አለ። ይህን ሁሉ ዝም ብለን አወሳስበን እንደገና ድራማ ቀጥለን አሁን ቃይ በቃ አሁን ካሁን በፊት የነበሩ አጋጣሚዎች ካሉ ለምሳሌ ሰው የፈለገ ቢጮህ ዝም አሰኛለሁ። እነዚህ አጋጣሚዎችም አሁን ብዙ ያለው አይመስለኝም። አሁን ዋናው ዓላማ የምርጫ በዲሞክራሲያዊ በሆነ መልኩ በሚመረጥ መንግስት ሰላምና ልማት ማምጣት ነው ለአንድ ማህበረሰብ። ዋና ዓላማው ይሄ ሆኖ ሳለ ይሄን ለማድረግ የሚካሄደው የባሰ አደጋ ከሆነ የባሰ ሰላም የተሻለ ሰላም ማምጣት ካልቻለና ከምርጫ በኋላ የሚኖረው ቀውስ የሚብስ መሆኑ አስቀድሞ የተገመተ ከሆነ ያንን ቀውስ የባሰ ማራዘም። ሶስተኛ ምክንያት አሁን ምርጫ ሳናደርግ ብንቀር ሌጂስሌሲ ምናምን ተውና ምርጫ ሳይደረግ ከቀረ በህገ መንግስቱ መሰረት ምርጫ ካልተደረገ ከተራዘመ ዝም ብለህ በመንግስት ነኝ ብለህ ነው የምታራዝመው ማለት ነው። ቢያንስ ህገ መንግስቱ የሚያውቀው መንግስት የለም ማለት ነው። አንዱ ደንበጫ ላይ፣ ሌላው እዚህ መሆን አካባቢ፣ ሌላው ሰውዬ ደግሞ ሆሮ ጉድሩ፣ ሌላው ይርጋለም አካባቢ ተነስተው ኢትዮጵያን የሚያድን ሽግግር መንግስት አቋቁም ያለሁ ቢሉ በምንድን ነው ታስቆማቸው? ሰራዊቱ ከማን ነው ትእዛዝ የሚወስድ? እስኪ ንገረኝ። ማለት በምን ስሌት? በግልጽ እንነጋገር። ያ ማለት ያ ከተደረገ የሆነ የተደራጀ ቡድን ጋንጋ አፕ አድርጎ መንግስት ነኝ ብሎ ለመቀጠል ወስኗል ማለት ነው። ያ ሰውዬ ሌጂስሌሽን ከየት ያመጣዋል ነው። አሁን ኢህአዴግ ከነ ብዙ በሽታው ቢያንስ 100% የሚያገኝ 90% ያገኝ ቢያንስ ህገ መንግስቱ ባስቀመጠው መሰረት መንግስት ሆኖ መጥቷል። ተወቅሶ ድል ተሰጥቶትም ሊሆን ይችላል።
እድሉን መጠቀም ያለ መጠቀም አንድ ነገር ነው። ከዚህ ውጭ በምን ስሌት ነው እኔ በምን ማን የቀባኝ እስኪ አብይን ማን የቀባው ንገረኝ። ደብረጽዮን ማን የቀባው? እኔ ስለ አዲስ አበባ ስላለው 4 ኪሎ ስላለው ነገር አይደለም ያወራን ያለው። ትግራይ ውስጥ ቲፒኤልኤፍ ማን ቀብቶኝ ብሎ ነው በእንትን የሚቆየው በስልጣን ላይ። በቃ አይ ባይቶና የምትባል ትንንሽ ልጆች ናቸው ገና አልበሰላቸውም ብዬ ነው ማስቆማቸው? እስኪ ንገረኝ። ለኔ ዋናው ነገር ይሄ አይደለም። ሁከቱን የፈጠረው ማን ነው? ሁከቱን የፈጠረው በአመራር ደረጃ በቂ ስራ ስላልሰራን ነው። ህዝብ መፈናቀል ፈልጎ ነው እየተፈናቀለ ያለው። እኛው ራሳችን መድረክ ዳስ በተሰራ ቁጥር በተጮኸ ቁጥር ለወጣት ስራ ከመፍጠር ይልቅ ወጣት ይጥመዋል ያልነውን መዝሙር እየዘመርን መፈክር እያሰማን ህዝባችንን ወደማይሆን ትርምስ የከተትን ነው ራሳችንን። ይሄን ብለን ገምግመን ግን ይሄን ግምገማ በአደባባይ ወጥተን መቀየር ስላልቻለን ነው። ይሄን ለመቀየር እስከ ክርስቶስ መምጫ መጠበቅ የለም። ስለዚህ አሁኑ ነው ምርጫውንስ እንዴት ልናምናችሁ እንችላለን? አሁን ማለት ተሰብስባችሁ የወሰናችሁትን ውሳኔ መፈጸም የማትችሉ ኢህአዴጎች ከሆናችሁ አሁን ምርጫው እንዲካሄድ ወሰናችኋል። እንዴት ነው የምትታመኑት? ቅድም ያልኩ ያዝልቅልን እንጂ አሁን ቢያንስ ችግሮቹን ፊት ለፊት ማየት ጀምረናል። ችግሮቹን ፊት ለፊት ማየት ከጀመርክ በኋላ ዋናው ኮርማውን በቀንዱ ይዘህ መጋፈጥ ነው። ወጣት ስራ እፈጥራለሁ ማለት ብቻ በቂ አይደለም። በተግባር እነዛ ፖሊሲዎች ቅድም ያልኩ ትንሽ ተስፋ ያዝልቅልን እንዳልኩ ልማታዊ መስመር ማለት ለኔ የዶግማ ጉዳይ አይደለም። ልማታዊ መስመር ማለት ሰው ሰልችቶታል። አብዮታዊ ዲሞክራሲ ሲባል ተደጋግሞ ሲባል ከሆነ ግርግር ጋር ነው የሚያያይዘው። እሱ አይደለም። ሰላም፣ ልማት፣ ዲሞክራሲን ግን አብዛኛውን ህዝብ በጠቀመ አልተጠቀምኩም የሚለውን ሰውም ጭምር ግን የተስፋ ጭላንጭል በሚያሳይ መልኩ እንስራው ነው። ይሄንን ዝርዝር አውጥተን ተከራክረን ተሟግተን ይሄን በዚህ ዙሪያ የተሻለ ያለኝ የሚል ካለን ካሸነፈን አገር ማረጋጋት ሰራዊት አያረጋጋም፣ አገርን ህዝብ ነው የሚያረጋጋው። እኛ ህዝብ ውስጥ ገብተን ህዝቡ የትርምሱ አካል እንዲሆን እያረግን የምናደርገው እንቅስቃሴ ካቆምን ወጥተኮ ብቻ ሀገር ቅድስት ሀገር ናት ምናምን ብለህ ማምታታት አይደለም ይሄን ሀገር የሚያድነው። ቅድስት ሀገር እስራኤላውያን ቃል የተገባላችሁ የሚባሉት ከብዙ ሺህ ዓመታት በኋላ ነው ወደ እስራኤል የተመለሱት። እንደዛም ሆኖ በሰላም እየኖሩ ነው የሚል እምነት የለኝም። እንደዚህ አይነት የሆኑ የሃይማኖት ተቋማት ላይ ሊደረጉ የሚገባቸው ሰበካዎች ካሉ እዛ ሃይማኖት ተቋማት ውስጥ ነው መቆየት ያለባቸው። አሁን ኢትዮጵያ ኤግዚስቴንሻል ክራይሲስ የመኖር ያለመኖር የህልውና ቀውስ ውስጥ ነች ብለህ መቀበል ነው ያለብህ። ለምንድን ነው ይህን የምንለው? ቢኮዝ በዚህ ሰዓት ባለቤቶች ነን ብለን የማተራመስ አጀንዳ ውስጥ ገብተን ያለ ነው። እስል እንደ ኢህአዴግ ነው ኃላፊነት እየወሰድኩ ያለሁት። እዚህ የተሻለ ክልል ማድረግ የቻልንበት ምክንያት፣ ሰላማዊ ክልል ማድረግ የቻልንበት ምክንያት ሌላ አስማት ስለተጠቀምን እንዳይመስልህ። ህዝባችን ጋር በይፋ ስህተት ፈጽመናል፣ እድል ስጡን ልንክስ ብለን ትንንሽ ምልክቶች ስላሳየን ነው። ወጣቱ ጥያቄ ተመሳሳይ ነው። የኦሮሚያም ጥያቄ፣ የትግራይም ጥያቄ፣ የአማራም ጥያቄ ስራ ይፈልጋል፣ መማር ይፈልጋል፣ ተስፋ ማየት ይፈልጋል። ተስፋ ከመፍጠር ይልቅ የሌለ ተረት እያወራ ይህን ሀገር አንድም ርቀት ልታስኬደው አትችልም። ርቀት ከወሰድከው የመከራ የእንጦርጦስ ርቀት ነው ተወስደው የምትችለው። እዚህ ላይ ኢህአዴግ አሁንም እድሉ አለው ነው የምለው። ኢህአዴግ ወደ አስተሳሰቡ ከተመለሰ ይሄ ዝም ብለህ ማድበስበስ አለባብሰ ማረስ ና የሚባለውን ነገር ትተን ወደ ትክክለኛው ነገር ከመጣን ይሄ ብሔራዊ ፌዴራል ስርዓታችን ከነብዙ ችግሮቹ ግን ሰዎች የሀገር ባለቤት እንዲሆኑ የአካባቢ ባለቤት እንዲሆኑ አድርጓልና ያሉበትን ድክመቶች ፈተን ወደ እሱ እንግዲህ ሌላ መከራከሪያ ሊሆን ይችላል። ግን ሊቀመንበራችሁ ጠቅላይ ሚኒስትር አብይ አህመድ በ20ና 30 ዓመትም ምርጫ ሳይደረግ መኖር እንደሚቻል የሰጡት ፍንጭ እና ካሁን በፊት የእናንተ ኢህአዴጎች በዚህ 1 ዓመት ከምናምን ውስጥ ቀደም ሲልም እንደሚሉኝ በስብሰባችሁ ላይ የወሰናችሁትን ውሳኔ ተፈጻሚ አለማድረጋችሁ ወዘተ ምርጫውን ታደርጉታላችሁ ወይ ለዛስ ቁርጠኛ ትሆናላችሁ የሚለው እንደዚህ የሚያከራክር ብዙም ጓዳቢ ዝም ብሎ ማለት ምሳሌ ተሳስቶ ካልሆነ በስተቀር እንደውም ጥሩ ጠቅላይ ሚኒስትር አብይ ምሳሌ ሲያመጣ እንደውም ጥሩ ምሳሌዎች ነው የሚያቀርበው። ይሄኛው በጣም መጥፎ ከሚባሉት ምሳሌዎቹ ውስጥ አርገን ብንወስደው ነው የሚሻለው። 30 ዓመት ያለ ምርጫ መኖር በኢትዮጵያ ሁኔታ አይቻልም ሳይሆን ልምዱም ያለው ሀገር አሁን እዚህ አካባቢ የለም 28 የደረሰ እንዳላቃለሁ። እዚህ ምርጫ ተደርጎ አይደለም ምርጫ ሳይደረግ 28 የደረሰ ሀገር አቃለሁ። ጎረቤቶቻችን አካባቢ ሱዳን ቢያንስ ምርጫ ያደርጉ ነበር 30 በሽር 30
እሱ አይሆንም ጥሩ ምሳሌ አይደለም ለማለት ነው። እሱ ላይ ጊዜ ባናዋክን 30 ዓመት ይቅርና አሁን 30 ዓመት ለመቆየት አትሊስት ማለት ፍንጭ መስጠት ስላለብኝ ይህን ነገር በሙሉ በየስኩዌር ኢንቹ እያንዳንዱ ሰው ማሳ ላይ እያንዳንዱ ሰው በር ላይ ነፍጠኛ አስቆመህ ባለጠመንጃ እንዲድን ቃሉም እንዲድን ፈልጌ ነው። ባለጠመንጃ አቆመ እንዳትንቀሳቀስ ማለት እንደዚህ አይነቱን ምሳሌ ሆኖ የተሳተው እንጂ አይ ዶንት ቲንክ ሊቀመንበራዊ ይህን ሲሪየስሊ ወስዶታል የሚል እምነት የለኝም። እሳቸው ስቴትስማን ስለሆኑ እንደ ጋዜጠኛ እኔ እንደ ምንጭ ተጠቀምበታለሁ። ለማንኛውም አመራራችሁ ወላዋይ ህዝበኝነት የተጠናወተውና ተቸካይ ነው ብለዋል። የኢህአዴግ ጽህፈት ቤት የኢህአዴግ ስራ አስፈጻሚ አባል የሆኑት አቶ ፍቃዱ ማን ነው ወላዋይ፣ ማን ነው ህዝበኛን፣ ማን ነው ተቸካይ? ይሄ ግምገማ ዝርዝር የለውም። እንትኑ ሪፖርቱ ዝርዝር ነገር የለውም፣ አድራሻ የለውም ማለት ነው። ይሄ ድምዳሜ እስካሁን አድራሻ አልተገኘለትም። ሰው የሚቀጥለው ስብሰባችን ማን ነው ወላዋይ፣ ማን ነው ተቸካይ፣ ማን ነው ህዝበኛ የሚለው በተወሰነ ፍንጭ የሰጠው አሉ እዛ ውስጥ። ህዝበኝነት ወሮናል ያሉ አሁን ዝርዝር ውስጥ መግባት አያስፈልግም። ህዝበኝነት ወሮናል ያሉ አሉ። ሶ አድራሻ መስጠት ይጠበቅብናል ለነዚህ እንትኖች እንደ ድርጅት ማለት ነው። ኦፍ ኮርስ ማለት ማን ነው 4 ናቸው እዚህ ውስጥ የተጠቀሱት። ለአራት ድርጅቶች አይሆንም ማለት ምክንያቱም ስራ አስፈጻሚ ቢያንስ እኔ በሚገባኝ ደረጃ እንደ ኢትዮጵያ መሪ ነው አክት ማድረግ ያለበትና የገሌ ለድርጅቶች የሚሰጥ አይመስለኝም። ማለት ከባድ ነው ለድርጅቶች መስጠት። ግን ዞሮ አድራሻ ይፈልጋል። ገና እንሰራለን አድራሻውን ማለት ነው። እሺ አመራሩ ተጠያቂ እንደሆነ ቀደም ሲል ማንሳታችሁን ነገሩኝ። አመራር ተጠያቂ ይሆናል ሲባል ምን ማለት ነው? እስካሁን የጠየቃችሁት አመራር አለ? 15 ቀን አለፋችሁ ስብሰባ። ተጠያቂነትን ብዙ ጊዜ የእንግሊዝኛው ቃል ምንድነው? ሪስፖንሲብል ሌት ሄድስ ሮል ይላሉ። ማለት በቃ መቀላት ያለበት አንገት ካለ ይቀላ እንደማለት ነው። ያ ማለት ግን የተጠያቂነት ኢሹ ነገሮችን የማስተካከል ነው መሆን ያለበት እንጂ ነሰሰርሊ ሰዎች ተሰቅለው የማየት ጉዳይ መሆን የለበትም። ግን 15 ቀን ብቻ አታርገው። ተጠያቂ መሆን አለብን ካልን ረጅም ጊዜ ነው የሆነው። ያው በዛ ደረጃ ብዙ ክፍተት አለ። መደረግ ያለበት ነገር መደረግ ይኖርበታል። ለማንኛውም የተከበራችሁ ተመልካቾች የምትከታተሉት በትግራይ ቴሌቪዥን የተላለፈ የሚገኘውን ኢትዮ ፎረም ነው። በቀጥታ የሚተላለፈው ይህ ፕሮግራም አቶ ጌታቸው ረዳን የህወሓት ኢህአዴግ ስራ አስፈጻሚ ኮሚቴ አባል እንግዳ አድርጎ ከእናንተ ጋር ቆይታ እያደረገ ነው። አብራችሁን ስለምትሆኑ በድጋሚ አመሰግናለሁ። ጥያቄዎቼ ይቀጥላሉ። ስለ ውህደት መስማማታችሁ ተነግሯል። ውህደት ማለት ኢህአዴግ አሁንም ወደ ውህደት አምርቶ ለምርጫ የተዋሃደ ድርጅት ከግንባርነት ወደ አንድ ውህድ ፓርቲ የተሸጋገረ ድርጅት ለውድድር እንደሚቀርብ ነው ከወዲሁ እየተነገረ የሚገኘው። ማን ነው? ጠቅላይ ሚኒስትሩም ይሄን ብለዋል። ከምርጫ በፊት መዋሃድ እንዳለበት ኢህአዴግና ለዛም እየተዘጋጀ መሆኑን ተናግረዋል። በቀደም ሲል በጠቀስኳቸው በአቶ ፍቃዱም የወጣው መግለጫም ላይ እንደዚሁ ስለ ውህደት መነጋገራችሁን ተገልጿልና በድምጽ ብልጫ ልትዋሃዱ ነው ወይስ በመሰረታዊ ፕሮግራማችሁ? የሚባል ነገር ነው። መሰረታዊ ፕሮግራም ፒላሮቻችን ላይ ካልተግባባ ቅድም ያልኩት ነገር ነው። ድርጅት የሚያደርገው አስተሳሰብ ነው። በዓላማዎቹ ዙሪያ አንድ ኮንክ ምክንያቱም ይሄ ውህደት ጉዳይ ውህደት ነው የምንለው ወደ አንድ የመምጣት ጉዳይ ከግንባር ወደ ፓርቲ መሸጋገር ጉዳይ አደረጃጀት ያው ዞሮ ታክቲክ ነው። እንዴት እናደርገው የሚለው ነገር የሚወሰነው ነው። ከ2000 ምናምን ጀምሮ የጀመርነው እንቅስቃሴ አለ። ምናልባት 2002 ከነበርንበት የአስተሳሰብ አንድነት አሁን ያለን የአስተሳሰብ አንድነት በጣም ሰፍቶ ካልሆነ በስተቀር ጠቧል የሚል እምነት የለኝም። አንደኛ ቅድም እንዳልኩ በአደባባይ ለምሳሌ ውስጥ ላይ ምናምነው ችግር አለ። ውስጥ ስራ አስፈጻሚ ውስጥ ወይም ምክር ቤት ውስጥ ህዝባችንን ማምነን ይሄን አጥፍተን ነበረ። የጎራ መደላለቅ ይሄ ነበረ። አስተሳሰባችን ይሄ ነው። አሁን ልማታዊ መስመሬ ነው የሚል ሰው መስማት ፈልጋለሁ ከሌላ ሰባር ዝም ብሎ ለእብለት ሳይሆን ለማጭበርበር ሳይሆን አምኖበት ይሄን ብሎ ከዛ እንደገና በዚህ ርቀት ብዙ ዋሽተናል፣ ብዙ አጥፍተናል ካልን በኋላ እንደገና ሌላ ግራንድ ውሸት ውስጥ ለመግባት ሁሉም ማለት ከነቂምህ ቤተክርስቲያን አትሄድም ነው አባቶቻችን የሚሉን አይደል?
ከነሳልህ ስርቆት አይሞከርም ያጋልጣል መጥፎ ነው አሁን ባለንበት ሁኔታ ኢትዮጵያ እውነት ነው የሚጠቅማት ስለዚህ ተወሻሽተን አንድ ሆነናል ብለን እንደገና ሌላ ዙር እሱ ተገቢ አይደለም ያ ማለት አንድ መሆን የለብንም ማለት አይደለም አንሆንም ማለት አይደለም በነገራችን ላይ ህወሓት ለዚህ ቁርጠኛ ነው ለውህደት ማለት በአላማ አንድነት ላይ ተመሰረተ ውህደት why not የዓላማ አንድነቱ ግን በአንድ መፈክር የሚመጣ አይደለም እነግርሃለሁ አደባባይ ላይ በዛ ውስጥ ያመነውን ችግር ህዝበኝነት ወሮኛል ያለ ሰው ወጥቶ ህዝበኝነት ወሮን ነው ይሄን በደል የፈጸሙ ሰዎችን ባለ መጋለጤ ያሳፍረኛል ያለ ሰው በአደባባይ ወጥቶ ከህዝብ ጋር በይፋ ማለት ሳይችል ያያዩት ሶፊስትሪ የሚባል ድሮ ጥሩ ቃላት ተጠቅመ ስልጣን ነው የሚያገናኘን አሁን ድሮ የሶቪየት ህብረት ከፈረሰች በኋላ ፓርቲዎቹ በቃ እንዲሳር የሆነ ሁሉም ኮሚኒስት ፓርቲውም ብዙዎቹ ይከዱት ጀመረ ምናምን እና ፓርቲዎች ማቋቋም ጀመሩ በአጭር ጊዜ ውስጥ የሚተዋወቁ ሰዎች ናቸው ኮምሶመር የነበረ ነጋዴ የነበረ ኮንትሮባንድ ሲያሻሽጥ የነበረ ዩኒቨርሲቲ ፕሮፌሰር ሁሉም ግን አንድ የጋራ ነገር የላቸው የነበራቸውን በስልጣን ላይ የነበራቸውን ሞኖፖሊ ላለማጣት ብለው መሰባሰብ ጀመሩ እና ዌስተርኖቹ የሚሏቸው ፓርቲ ኦፍ ፓወር ነው የሚሉት እንደዚህ አይነቱን ለስልጣን ተብሎ ስልጣኑን ቅድም ሲጀምር ካየ የፖለቲካ ጉዳይ መተንተን እንጀራ ነው ያልኩ ለዚህ እንጀራ ስል ይዋሹ መቀጠልበት ሁኔታ አንተም ልትፈቅድልኝ አይገባም ኢትዮጵያ ህዝብ ልትፈቅድልኝ አይገባም የትግራይ ህዝብ ቢያንስ እርግጠኛ ነኝ አይፈቅድልኝም ታትማቻ ቀንተልኝ ስለዚህ ህብረት ውህደት ምናምን የሚባለው ታክቲክ ነው የኢትዮጵያን ህዝብ አጀንዳ ወደፊት ለማስቀጠል ምንድነው የሚጠቅመን ነው እንጂ የኔ ወንበር ለማቆየት ምንድነው የሚጠቅመን ማለት ከጀመርኩ እኔ አሁን በቀረኝ እድሜ ማላደርጋቸው ነገሮች ውስጥ አንዱ ይሄ ነው ቲፒኤልኤፍ ስትሮንግሊ ያምናል የኢትዮጵያን አጀንዳ ወደፊት ማስቀጠል ባለብን መንገድ ሁሉ ለመታገል ያምናል ምክንያቱም የኢትዮጵያን ህዝብ ወደፊት የሚያስቀጥል አጀንዳ የትግራይን ህዝብ አጀንዳ ያስቀጥላልም ብሎ ስለሚያምን የሐሳብ ክላሪቲ የሌለው ግልጽነት የሌለው ብቻ ሳይሆን በእንደዚህ አይነቱ ድራማ ላይ ተመሰረተ ነገር ውስጥ ገብተን ግን የኢትዮጵያን ህዝብን ከማጭበርበር የትግራይ ህዝብንም መያዣ ከማድረግ በዘለለ እዚህ ግባ የሚባል ስራ እንሰራለን ብለው ያምናል እንዳልኩት የውህደቱ እንቅስቃሴ በየጊዜው እየፈተሽ ነው የምናየው ነው የዓላማ አንድነታችን ምን ላይ ደርሷል የተግባር አንድነታችን ይያል በተግባር እየፈተሽን ለኢትዮጵያ ህዝብ ለትግራይ ህዝብ አሁን የእንትና ቲፒኤልኤፍ ፕራይመሪ ኮንስቲትዩንሲው ትግራይ ስለሆነ ለትግራይ አርሶ አደር የሚጠቅም አካሄድ እስከ መጨረሻው ማጣው ሊጠቀም ግዴታ ስላለበት ያን ያረጋል ኦዲፒ ኤዲፒ ቲፒኤልኤፍ ከደብረ ጽዮን የስልጣን እድሜ በላይ ማሰብ መቻል አለባቸው ከጌታቸው ረዳ የስልጣን ጊዜ በላይ ማሰብ መቻል አለባቸው ከደመቀ ከአቢ ከለማ የስልጣን ጊዜ በላይ ማሰብ መቻል አለባቸው ለህዝባችን የሚጠቅመው ምን ፓርቲ ነው ምን አይነት አደረጃጀት ነው ፓርቲ አለ ምን አይነት እነዚህን አስተሳሰቦች ወደፊት የሚያስቀጥል ህዝቡን የሚጠቅም አስተሳሰብ ምን ያክል ነው ማለት መቻል አለበት ከዛው ማጭበረሩም በሌላ ስም የመቀጠል ነገር ካልሆነ በስተቀር ሊሆን አይችልም ማለት ነው እሺ ይሄ ለውጥ ኢህአዴግን ያገለለ ነው ሲሉ ሰምቻለሁ በአንድ መድረክ ላይ አቶ ጌታቸው ህወሓትን ማለት ሆነው ወይስ የኢንጂነራል ኢህአዴግ ተገሏል ይሄን ጉዳይ የህወሓት ምናምን ባናረጋው ጥሩ ነው እሺ ማን ህወሓትን እና የትግራይ ህዝብ ኮርነር ለማድረግ የተደረገ እንቅስቃሴ እዚህ መድረክ ላይ አልነግርህም ሌላ መድረክ አለው ህወሓትን ማጥቃት ህወሓት እንቅፋት ይሆነኛል ብሎ የሚያስብ ሰው ካለ ቢያረጋው ብዙ አያስቀርም ፖለቲካ ውስጥ የትግራይ ህዝብ ያላበሳው ቅርቃር ውስጥ ለመክተት የተደረገ እጅግ በጣም አሳፋሪ ዝርዝር ነገር ሲወጣ አንዳንዶቻችን በክህደት የሚያስጠይቅ በርካታ ስራ ተሰርቷል በርካታ እዛ ለብ ባንገባ ኢህአዴግን ያገለለ ነው ስል ባለፈው እዛ መድረክ ላይ ኢህአዴግ እንደ ተቋም ራሱ ይሄን ለውጥ መምራት ቲም ገሌትም ምናምን ግሪ እኮ ሲባል ማለት ይሄ አደባባይ ላይ እኮ ሲወራ ነበር ቋንቋ ቲም ለማ ያመጡት ለውጥ እንደሆነ ጠቅላይ ሚኒስትር ማለት አባላት ሲዘረዘሩ እኮ ነበር ይሄማ እየታየ ገሌ ሳይድ ይሄ ነው እና አሁን ቲም ያየሰውም ቢባል እኮ ማተር አያርግም ለኔ ዞሮ ለውጡ ኢትዮጵያ ህዝብ ገፍቶት
ግን ኢህአዴግ መርቶት ወደፊት የሚያስቀጥለው ሆኖ መቻል አለበት እንጂ የቲም ገሌ ነው ካልካ ዞሮ ምንም የሚጠቅም ነገር የለውም። ለውጡ አየር ላይ ቀረ ለውጥ እንዲሆን አስተዋጽኦ አድርጓል። ፍራስትሬሽን ውስጥ የከተተ ያ ማለት አሁን በሚባለው የለውጥ እንቅስቃሴ ውስጥ በኢህአዴግ ተገፍቶም ጭምር ገብቶበት ኢህአዴግ ወሰናቸው ውሳኔዎች እስረኛን ልቀቅ፣ ምህዳርና አስፋ የሚባሉት ነገሮች ወደ ኋላ ለመመለስ የሚያስብ ሰው ካለ ጤነኛ አይደለም። አይ እስረኞች መልሰን ካላሰርናቸው በስተቀር ምንድነው የሚሉት መርፊስ ሎ ይባላል። አንድ ትልቅ ትሎች የሞላ ጠርሙስ ከከፈትክ መልሰህ ትሎቹን አስገብተህ ለማፈን ያለህ ብቸኛ አማራጭ ትልቅ ጠርሙስ መጠቀም ነው ይላል ጄኒንግስ ኮሎራዶ ነው የሚባለው። እና እንደዛ አይቻልም። በቃ መቀጠል ጥሩዎቹ ነገሮች ላይ ቢልድ ማድረግ መቻል አለበት፣ መጥፎዎቹ ነገሮች አድረስ መደረግ። ስለዚህ ተቋማዊ በሆነ መልኩ አልተመራም ማለት ነው። ተቋማዊ ያልሆነም ነው። ከዛ የሆነ መድረክ ላይ በቲም ለማ ለውጥ አምጭነት ይስማማሉ ማለት ነው አቶ ጌታቸው? ማለት ቲም ለማ ቢያንስ የተደናቀፈም ቢሆን በርሶ ቋንቋ አላልኩም። አሁን ቲም ምናምን የሚባል ነገር ከተቀበልኩማ ጠፋው፣ ውሸት ነው። ቲም እገሌ የሚባል ነገር የለም። ህዝብ በቃ ተገደንም ጭምር እንዳይሄድ ገምግመን 17 ቀን ሙሉ ተቀምጠን ይሄን ካላደረግን ህዝብ ሌላ እድል አይሰጠንም ብለን ጀመርን። እዛ መሀል በዛ ሂደት ማለት ዘመቻዎች ነበሩ። እኔ አሁን ማን ይምጣ ማን የኔ ችግር አይደለም። እኛም ለምሳሌ እንደ ህወሓት የወሰነው ምንድነው ዶክተር አብይ ሊቀመንበር ሆኖ ተመረጠ። ኦኬ እዛ መድረክ ላይ የምትለውን ትላለህ። ከተመረጠ በኋላ ዶክተር አብይ ላይ የሰራቸው ስራዎችን በሙሉ መደገፍ አማራጭ የለንም፣ ምክንያቱም አገር የማዳን ስራችን አካል ነው፣ አገር የማስቀጠል ስራችን አካል ነው ብለን በማግስቱ ነው የወሰነው ተሰብስበን በአመራር ደረጃ። ይሄን ሲሪየስሊ የሚወስድ ሰው አለው። አንዳንዱ ይሄን አያምንህም እናንተማ ይላል። አሁን የትኛው ሰው ነው ባይዘው የትግራይ ሰው አያስቀምጥህም። አሁን ተመልሼ አዲስ አበባ ሄጄ 4 ኪሎ ማን ገባ የማን አባት ተገባ የሚባል ጨዋታ ውስጥ ህወሓት ይገባል ብሎ የትግራይ ሰው አለ። እኛ ሀገር መቆየት አለበት። ሀገር ለማቆየት በሚያስችል አጀንዳ ውስጥ ግን ከሁሉም ሰው ጋር እንሰራለን። ኢህአዴግ ደግሞ ሀገር የማዳን አጀንዳ አሁንም ቢሆን ያልጨረሰው አሁንም ቢሆን ያልተሟጠጠ ክሬዲት አለው ብለን እናምናለን። ይሄን ክሬዲት የማስቀጠል ኃላፊነት በቀደም ጥሩ ምልክት አይተናል ጓዳቢ ላይ። ይሄንን ይዘን ኢትዮጵያን እናሻግራለን። አሻጋሪ ስለተባልክ ግን አታሻግርም ማለት ነው። ዋናው ስራ ላይ መመስረት። አሁን መጨረሻ አካባቢ ያነሱትን ሐሳብ ወደ ትግራይ ላምጣው ጥያቄን። የህወሓት አሁን ወደ አዲስ አበባ በሙሉ አቅሙ እንዲመለስ የማይፈልግ ማህበራዊ መሰረት እንዳላችሁ እየነገሩ ይኖርሱ ህወሓት ይሄ መጨረሻ ላይ የዳር ሀገር ፖለቲከኛ ያደረገውም ህወሓት ነው። የዳር ሀገር ፖለቲከኛ አይሆንም። ትግራይ ነው መሰረቱ ማለት ለኢትዮጵያ አይጨነቅም ማለት አይደለም። ለኢትዮጵያ ያለ ኢትዮጵያ ሰላም የትግራይ ሰላም አይረጋገጥም። አሁን የተተራመሰ ኢትዮጵያ የተተራመሰ አማራ ክልል እኮ ለኛ ሌላ ዕዳ ነው። ለምን በምን ስሌት ነው ከአማራ ክልል ሰላም የተለየ? የኤርትራ ሰላም የኤርትራ አካባቢ በኤርትራና በኢትዮጵያ መሀል የነበረው ግጭት እኮ 20 ዓመት ሙሉ ያለ ደሞዝ ከርሻው ከማሳው ተፈናቅሎ ድንበር ሲጠብቅ የኖረ በሺዎች የሚቆጠር ሚሊሻ አለን። የዚህ ነገር ካላሳዘነ ምን ሊያሳዝን ይችላል? ይሄ ነገር ወገብን ካልቆረጠ ምን ሊቆርጥ ይችላል? እስከበብ ንገረኝ። አማራ ክልልና እንትን የገሌና ገሌ የሚባሉ ወጠምሻዎች ፖለቲካ መድረክ ላይ ሲራኮቱ ስለሚውሉ በእነሱ ዳፋ ይሄ ህዝብ አደጋ ላይ እንዲወድቅ ማድረግ ለትግራይ ህዝብ መጨነቅ አይደለም። ከአማራም ሳይድ እንደዛ ካለ ለአማራ ህዝብ መጨነቅ ማለት አይደለም። አገር ሰላም መሆን መቻል አለበት። በኢትዮጵያ ፖለቲካ ውስጥ ቲፒኤልኤፍ ሚናውን ይጫወታል። ያለ ህብረት ያለ መጨናነቅ ያለ ይሉኝታ ምንም የሚያጠራጥር ነገር የለም። ህወሓት የረጅም ጊዜ ፖለቲካ ልምድ ያለው በፌዴራል መንግስቱም ላይ የበላይነት ነበረው ተብሎ የሚነገር ድርጅት ነው። እሱን ተረተው እሺ ተረት ብዬ ለያዘውና ይሄንን ሐሳብ ይሄንን ልምዱን በአሁኑ ሰዓት በፌዴራል መንግስቱ ላይ አስተዋጽኦ ለማበረከት ምን ያክል ይጠቀምበታል? ማለት የማፈግፈግ ነገር አይደለም ወይ ያደረጋችሁ? እናፈግፍግም። ለምን ታፈግፍጋለህ? ማፈግፈግ የሚባለው አንደኛ ስለዚህ ሚና አለ ብላችሁ ታስባላችሁ? በይፋ በፌዴራል መንግስቱን ለማጠናከር እንደ ኢህአዴግ ውስጥ አሁን የምትጠይቀኝ እንደ ኢህአዴግ ስራ አመራር ነው የምትጠይቀኝ እንደ ስራ አስፈጻሚ እዛ መድረክ ላይ እኮ ሁሉም ሰው ነገር ቲፒኤልኤፍ የሚሳተፍ ሰው በሙሉ እጁን ጭራሮ የሚያስመስለው ትግራይ መንገድ ዘጋብኝ በሚል ብቻ አይደለም ነው። ይሄው ፖለቲካቸው ነው ለትግራይ መንገድ መዘጋትም ችግር የፈጠረው ያመጣው። በአማራና በትግራይ መሃል የሌለ ችግር እየፈጠርን ያለ ነው። ይሄው የተበላሸ የጥገኛ አስተሳሰብ
ውጤት ነው እያለ ነው የሚሟገተው። ሀገርን የማዳንም ስራ ነው የሚሰራው። ሀገር የማዳን ጉዳይ ኦሞራቴ ላሉ ሰዎች ብለህ የምታደርገው ነገር አይደለም። ዋይል እሱ ራሱን ችሎ ጥሩ ነገር ቢሆን ሀገር የማዳን ጉዳይ ሞያሌ ስላሉ ሰዎች ብለህ የምታደርገው አይደለም፣ ለራስህም ጭምር የምታደርገው ነገር ነው። እዚህ ውስጥ በትርምስ በጣም መጥፎ ምሳሌ መጥቀም ትግራይ በሆነ ስትሮክ ኦፍ ማጂክ ሰላሟን ጠብቀን አቆየን ነው። ሰላሟን ማስጠበቅ የምንችለው የትግራይ ወጣት ጥያቄውን መመለስ ከቻልን ብቻ ነው። የትግራይ ወጣት ጥያቄ ሳልመልስ የትግራይን ደህንነት ማስጠበቅ አንችልም። የትግራይን አርሶ አደር ጎተራ እጥፍ ሳናደርግ የትግራይን ደህንነት ማስጠበቅ አንችልም። እዚህ ላይ መስራት አለብን። ለዚህ ሲባል ከሌሎች ፓርትነሮቻችን ጋር መስራት መቻል አለብን። የትግራይ አርሶ አደር ሚሊሻ ሆኖ እስከመቼ ራስ አሉላ እነግርሃለሁ። ራስ አሉላ ከእንግሊዝ ጋር ተነጋግረው እንግሊዞች ሱዳን ሲከበቡ በደርቪሾች የህይወት ስምምነት ተስማምቶ ራስ አሉላ ሰራዊት አስጠግተው ወደ ኩፊት ግብጾቹን ሊያድኑ በዛ ያው ሰንሄት ቦጎስ ሊሰጣቸው ማለት ነው። እና ራስ አሉላ የሚሉት ቶሎ ወይን ጀምር ማጥቃቱን፣ ምክንያቱም የገበሬ ሰራዊት ስላለኝ ይላሉ። የገበሬ ሰራዊት ስላለኝ ማለስለሻው ሰዓት ሚያዝያ እየደረሰ ስለሆነ የክረም ሰዓት ማለት የመዋጋት አቅም አይደለም አሁን ይፈልገው። ገበሬ ይዘህ ጥራን ጫካው ጥራ ይዱሩ ኃላፊነት የጎደለው ፖለቲካ ነው ብሎ የሚያምን ድርጅት ህወሓት ሌሎች ላይ ሳይው አያምርም የሚል ህወሓት ይሄንን ነገር የሚደግም ህወሓት አይደለም። በሀገር ደረጃ ሰላም መፈጠሩ ለኛ ይጠቅመናል። መጥፎ ምሳሌ ልጥቀስ። ሌላ መጥፎ ምሳሌ ኦኬ፣ ሰላም ባይሳም ስትሮክ ኦፍ ማጂክ ትግራይ ሰላም ሆነች ነው። ሌላው ኢትዮጵያ ትርምስ ካለ ትግራይ ወንድሞቼ ጋር ብጠለል ብሎ ቢመጣ በምን ስሌት ይሄን ያክል ሰው ታስተናግዳለህ? የትግራይ ሰላም የኢትዮጵያ ሰላም አካል ነው የሚለው ብጅታ ሊኖረን አይገባም። ስሜት አለ፣ ፍራስትሬሽን አለ። ትግራይ ተገለልን ይሄ ነገርስ ቢቀርብን የሚል አንደርስታንድ አደርጋለሁ። አሁን ድሮ የመገደል ጥያቄ የሚያነሱ ሰዎች ነውረኞች ብቻ ይመስሉኝ ነበር። አሁን ሌጂቲሜት ፍራስትሬሽን ያለባቸው መፍትሄው እሱ እንዳልሆነ አውቃለሁ። አሁንም ማገታለሁ እስከመጨረሻው መፍትሄው እሱ አይደለም። ግን ፍራስትሬሽኑን አፕሪሺየት ማድረግ መረዳት ግን ለመፍትሄው የምትሰጠው ያን ቻሌንጅ ታረጉታላችሁ እናንተ? ቻሌንጅ እናደርጋለን። ቻሌንጅ ካላረኩ እንዴት መሪ ሆናለሁ? ብነውግድማ ያው ግን እንደንትን እኮ ነው። ጥራንጫካው ሲል ጥራንጫካው እያልኩ ያው ሰው አስተዳደር ነበር። የህወሓት ተሐድሶ ትግራይ ውስጥ አሳክቻለሁ የሚለው ነገር ምንድነው? ለምሳሌ ከመልካም አስተዳደር አንጻር እንዴ ትልቁ ችግራችን ብላችሁ 30 ምናምን ቀን ተቀምጣችሁ አምና 2010 ላይ የወሰናችሁት አንዱ የመልካም አስተዳደር ችግር ነው። አሁን የመልካም አስተዳደር ችግሩን ፈተኗል የሚለውን ቃል ተወውና አቃለናል ብላችሁ ታስባላችሁ? በፍጹም we have barely scratched the surface። ትንሽ ጭላንጭል ሰተናል ያሉኝ ምንድነው? አሁን ሪፎርም ስራዎች ሰፊ ጥናቶች ያደረግን እንዴት ነው የዚህን ህዝብ ጥያቄ በቀላሉ አድረስ ማድረግ፣ በቀላሉ ሳይሆን አድካሚ ነው ስራው፣ ግን አትሊስት ባጭር ጊዜ ውስጥ ተስፋ እንዲያይ ማድረግ ያለብን ብለን በስፋት ያየነው ነገር ምንድነው? አንደኛ እስካሁን የሰራነው የሄድንበት ሂደት ብዙ ቪሸስ ሰርክል ውስጥ ከተነዋል። አንደኛ በውሸት ሪፖርት ይሄን ሰርተናል ስንል ማዳበሪያ አስገደን ስንሰጥ ውስጥ ብዙ የሰራናቸው ስራዎች አሉ። አሁን ቢያንስ በቀላል መንፈታቸው ነገሮችን ጀመርናል። ሰው ማዳበሪያ በማስገደድ ለምን እንሰጣለን? ማስገደድ እናቁም ብለን ጀመርን። በነገራችን ላይ ማዳበሪያ ማስገደድ ባቆምን ሲዝን ባለሞላ ጊዜ ውስጥ አስገድደን ስንሰጠው ከነበረ ማዳበሪያ ምናልባትም የበለጠ ማዳበሪያ ህዝቡ ይጠቀማል። የዛ ውጤት ነው። ቀበሌዎቻችን ዋና ኦርጋኒክ የሆነው የአስተዳደር መዋቅር ቀበሌ ነው። ወረዳ ላይ ከሰፈር ሰብስበህ አስተዳዳሪ ልትመድብ ትችላለህ። ቀበሌ ላይ ሰው የሚያውቀው የሰውን ችግር የሚረዳ ይሄን እንዴት እናርገው ቴክኒካሊም ካፓብል የሆነ ቢያንስ የዛ አካባቢ ህዝብ ከመሬት ጋር የተያዘ ከሌሎች አገልግሎቶች ጋር የተያዘ የሚገጥሙትን ችግሮች ለመፍታት የሚያስችል በዛ ደረጃ ኢንተርቪው እናርግ። በቀበሌ ደረጃ ባለሙያዎችም ጭምር የቀበሌ አስተዳደር ውስጥ ገብተው የህዝቡን ችግር ባጭር ጊዜ ውስጥ መፍታት የሚችሉበት ስራ እናርግ ብለን የመዋቅር ለውጥ አደረግን። በወረዳ ደረጃ ምን ቀጥልበታለን? የተመረጡ ሰዎች መሆን መቻል አለባቸው። ህዝቡ በራሱ ጊዜ ምክር ቤቶቻችን ኢምፓወር እናርጋቸው። በቀበሌ ደረጃ በወረዳ ደረጃ ያሉ በራሳቸው ጊዜ ተነጋግረው ይሄ ሰው አይወክለንም ብለው የሚያወርዱበት ሁኔታ እየተፈጠረ ነው። አንዳንዶቹ ሳንሰማ ማለት እገሌ ወርደዋል አሉ የምትልበት ሁሉ መፈጠር ጀምሯል። እነኚህ ምልክቶች ናቸው። ትግራይ ላይ የተከመረ የመልካም አስተዳደር የልማት የትራንስፎርሜሽን ኢሹ ገና አልነካነውም። ዋናው ነገር ሪዞልቭ አለን ነው። በአመራር ደረጃ ምንድነው ያደረግነው? ይሄን ካላስተካከልን በስተቀር ሴቪንግ ግሬስ ነው የሚሉት ውለህ ግባ የሚልን አይኖርም ነው። ሴቪንግ ግሬስ ነው የሚሉት ፈረንጆች። ሴቪንግ ግሬስ ያለችን ሴቪንግ ግሬስ ይሄንን ችግር አምነን ይሄን ችግር ለመፍታት የሚያስችል ቁርጠኝነት አለን ነው። ይችናት ጓዶቼ እንዲኖራቸው ፈልገው ሌሎች አካባቢዎች ላይ እንዲኖራቸው ፈልገው የህዝብ ችግር ህዝብ እኔ በቀደም ሰማሁ ነው
ምን የሚል ህዝብ ነው የጠፋው እንጂ መሪስ ነበር የሚል በዚህ እኔ እድሜ ባይሰጠን ደስ ነበር። እናቴ የምትላለች ሰው እስኪጠላህ ድረስ እድሜ አይሰጥህ ትላለች። ይሄን ከምሰማ እድሜ ባይሰጠኝ መርጥ ነበር። ሳይኮፋንሲ ምን አይነት ደረጃ ላይ እንደደረሰ መሪን ለማድነቅ ብለህ ህዝብ ነው የጠፋው እንጂ በላይቭ ቲቪ ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ተቀምጦ አንድ ሰው አሁን ሳየው መሪ ሳለን ካሁን በፊት መሪ ነበር የጠፋው አሁን ህዝብ ነው የጠፋው። ህዝብ ፍለጋ መኳተናችን ህዝባችን ትክክል ነው። ጥያቄዎቹ ገና አልተመለሱም። እንደምን መልስ ግን ምልክት ማየት ስለጀመረ በቲፒኤልኤፍ ካሁን በፊት የመመለስ አቅም ሙሉ እምነት ስላለው ሌላ ተጨማሪ ድል ስለሰጠነው የተንቀሳቀሰን ዴሊቨር እናደርጋለን። እንዳትማቻከናችሁ ወደ ዲሞክራሲው ልምጣ። በክልላችሁ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች አሉ። የሚያነሷቸው ቅሬታዎች አሉ። ለምሳሌ የታሰሩብን የፖለቲካ እስረኞች አሉ የሚሉ አሉ። ለምሳሌ አረና እንደዛ ይላል በተደጋጋሚ። ሌላኛው መንግስት የክልሉ መንግስት የሚቆጣጠራቸውን መገናኛ ብዙሃን እነዚህ ተቃዋሚ የህወሓት ተቃዋሚ የፖለቲካ ድርጅቶች ሲጠቀሙበት አይስተዋልም። ነው ተሳስተሃል። በደንብ አይታጣቅ ማለት ነው እንጂ እሺ አንደኛ አረና የሚባለው ታሰሩብኛሉ ይላል። የታሰሩብኝ ብሎ የሚጠቅሳቸው አይ ቲንክ ከታሰሩ በኋላ ነው የሚመለምላቸው አባላቱ። እስር ቤት መመልመል ይቻላል እንዳቱ ጌታቸው? እኔ አልገባኝም። ምክንያቱም በነፍስ ግድያ ወንጀል የተፈረደባቸው ሰዎች ናቸው አባላት ተብሎ እኔ እነግራለሁ። ከታድሶ በፊት የታሰሩ ማለት ናቸው። አዎ የክልሉ ፕሬዝዳንት የክልሉ ምክትል ፕሬዝዳንት ነው የሚባለው ዶክተር ደብረጽዮን የድርጅቱ ሊቀመንበር ናቸው። ዝርዝር አምጡልኛሉ። ይሄ ፌልፍ ውሳኔ ነው። ዝርዝር አምጡ የሚታወቁ ማለት የታሰሩ ካሉ በምህረት ምንለቃቸው ሰዎች አሉ። ደረቅ ወንጀል የፈጸሙ ሰዎች አባላቶቻችን ናቸው ይላሉ። ወይ አባል መልምለዋል ማለት ነው ለጩኸት እንዲመቻቸው እስከ እስር ቤት መልምለዋል ማለት ካልሆነ በስተቀር በዛ ደረጃ የሚታይ ነገር የለም። ጥፋት ያ ማለት በየሰፈሩ ያለ ካድሬ የሚሰራውን ስራ 100% እርግጠኛ ሆኜ ያህል ተደረገም ልልህ አልችልም። ያጠፋ ጥፋት ካለ የተከታተልን እርምጃ እንወስዳለን። በዛ ምንም ጥርጣሬ ነው። ሚዲያ እንዳውም በእኔ እምነት ሚዲያ ላይ ብዙ የማይወከሉት ህወሓት ነው የሚል እምነት አለ። የሆነ መድረክ ላይ የተቃዋሚዎች ምናምን ተብሎ ሲቀርብ የህወሓት ወይ በዳተኝነት ሊሆን ይችላል ወይ በሌላ ምክንያት ወይ ሚዲያዎቹ ራሳቸው እንደ እንትን ስለማይቆጥሩት እንደ ያው ይታወቃል ተቋም ስለሚሉ መሰለኝ። አዎ ብዙ ጊዜ የሚቀርቡት እንዳውም የተቃዋሚ ሲቪክ ወለበር ምናምን ማህበራት የሚባሉ እና በዛ ደረጃ ያ ማለት ጎድሎ የለውም ማለት አይደለም። ሚዲያው በብዙ መልኩ የአቅም የአቲቲዩድ የምናምን ብዙ በርካታ ችግር አለበት። ሪፎርም የማድረግ እንቅስቃሴ ጀምረናል። ሪፎርም እናደርገዋለን። ወጥቶ የሚሳደብ አለ ሚዲያችን ውስጥ። ጠቅላይ ሚኒስትሩን በተራ ቋንቋ የሚዘልፍ ሰው ይገጥመናል። እኔ አሁን ጠቅላይ ሚኒስትሩ ጋር የሐሳብ ልዩነት ካለን ሐሳብ ልዩነትን አንስቼም መዋገት እችላለሁ። ግን ወደ ተራ ስድብ ምን ትገባለህ? በዚህ ደረጃ መስተካከል ያለባቸው በርካታ ነገሮች አሉ። ምንም ጥያቄ የለውም። የአረናን ሊቀመንበር ልጠላው ትችላለህ፣ ግን ወጥተህ ተራ ስድብ ልትሰድበው አትችልም። ጌታቸው ረዳን ልትቃወም ትችላለህ፣ ወጥተህ ተራ ስድብ መስደብ የለብህም። ምክንያቱም ቤሲክ ዲሴንስ የሚባል አለ። ህዝባችን ትንሽ ሚኒመም ስታንዳርድ አለ የአስተሳሰብ እነሱን መጠበቅ። ይሄ ብቻ ችግር ነው እያልኩ አይደለም። በርካታ ችግሮች አሉ ገና ያልተሻገር ናቸው፣ ግን መሰራት አለባቸው። ክስ መቅረብ ካለበት በበቂ ደረጃ የህዝቡን ጥያቄ አድረስ አላረጋችሁም፣ በበቂ ደረጃ ውጤት አላንጸባረቃችሁም ወዘተ ካልሆነ በስተቀር የዳይቨርሲቲ ችግር ሊሰራበት ዲሞክራሲያዊ ሆነናል እያሉኝ ነው። አዎ ቀድሞም ዲሞክራሲያዊ ነበርን። ኤክሰፕት ጥረት ነበረበት ነው ከሪፎርም ማለት ከተሐድሶ በኋላ የተሟላ ዲሞክራሲያዊ ስርዓት ከመፍጠር ውጭ አማራጭ የለንም ብለን አምነን ሚዲያችንም በዛ ደረጃ ነው ሪፎርም መደረግ አለበት ብለን እየተንቀሳቀስን ያለነው። ማለት ሁሉም ነገር እንደ አልጋ ባልጋ ነው ማለት አይደለም። አይ ነው ስለዚህ እስካሁን በተለይ ትግራይ ላይና ህወሓት ላይ አተኩሬ የምጠይቀውትን ጥያቄ የህዝቡና የቲፒኤልኤፍ አንድነት ከሌላ አካባቢ ይሰነዘርብኛል ተብሎ ከሚታሰብ ስጋት የመነጨ የተሰባሰበ አይደለም እያሉኝ ነው። ስህተት ነው። ይሄ ስጋት በምክንያት እንጂ በስጋት አይደለም። ህወሓትና ቲፒኤልኤፍ እኮ 45 ዓመት ይሄን ህዝብ መርቷል። ከዚህ የከበዱ ስጋቶች አትሊስት ፊዚካል በሆነ ደረጃ ገጥሞት ያውቃሉ። የትግራይ ህዝብ ፊዚካል በሆነ ደረጃ ማለት ነው። በአካል የአሁኑ ስጋት ከባድ፣ በጣም ከባድ ነው። የህልውና አጠቃላይ የህልውና ስጋትም የሚሆንበት ሁኔታ ስላለ ከብዙ አቅጣጫ የሚመጣ ስለሆነ ግን የትግራይ ህዝብ ከህወሓት ጋር ያለው ግንኙነት ኤሴንሻል የሚመሰረተው ህወሓት ችግሩን አይቷል ከሚለው ግምገማ ነው የሚመሰረተው። ተቋማዊ እምነት አሳድሮ ነው። አዎ ተቋማዊ እምነት። እኔ ትፔልፍ ጽህፈት ቤት ነው የምሰራው። ትፔልፍ ጽህፈት ቤት ቢሮ በመገባባቸው ሰዓቶች የማየው ነገር
የሚመጡት ለመሰማት የሚመጡ ሰዎች አሉ። የፍርድ ቤት ኢሹ ያላቸው መሰማት ነው የሚፈልጉት። ቲፒኤልኤፍን እንደ ተቋም ችግር ነው የሚፈታው ብሎ የሚያምን ህዝብ ነው ያለን። ይሄንን ግን እንዳናጣው ነው እየሰራን ያለነው። አሁን ቅድም እናስፋው ያልኩት እንጂ ስጋት የፈለከውን የስጋት ተረት ብትፈጥር እውነተኛ ስጋትም ጭምር የትግራይ ህዝብ ከስጋት እንዴት እንኳን መሪ ኖሮት አሁን መሪ ሳይኖር ረጅም ጊዜ ትልቅ አገንስ ወልወድስ ማሸነፍ የቻለ ህዝብ ነው። ከዛ አንፃር ስጋት ያሰባሰበው አርገን ከወሰድን ስህተት ነው የሚሆነው። ብዙዎች እንደዛ የሚያስቡ እንዳሉ ይገባኛል። ግን ኢሴንሻሊ ፋንዳሜንታሊ የትግራይ ህዝብ ለቲፒኤልኤፍ ያለው እምነት ምክንያታዊ ነው። ቲፒኤልኤፍ ችግሮችን ደሊብሬት ላይ አይሰራም። ሰርቶ የተገኘለት ያስተካክላቸዋል ብቻ ሳይሆን እጥፍ ህዝቡን ይከሳል የሚል እምነት የ45 ዓመት ልምዶ ያስቀመጠለት እምነት ነው። ያንን እምነት ላለመብላት ነው እኛ እየተንቀሳቀስን ያለ ነው። የመጨረሻ ጥያቄ ነው የሚሆነው አቶ ጌታቸው፣ የመጨረሻ ጥያቄ ነው የሚሆነው ማለት የፌደራል መንግስቱ ላይ የሚኖረን ሚና አሁንም ቢሆን አልተቋረጠም ብለውኛል ቀደም ሲል። ለምን ይቋረጣል? ሚኒስትሮች እኮ አሉ እነዛ። ስለዚህ በየቦታው ብዙ ሰው ኃይል አለ። ይሄ አልተቋረጠ ያ ብቻ አይደለም። የፌደራል ኢንቮልቭመንት ብዙ ተቋማት አሉ የፌደራል መንግስቱ በነዛ ተቋማት ላይ ሁሉ ሀገሩ ኢትዮጵያ የኛም ስለሆነ ማለት ነው። ያ ስለዚህ አሁን መንግስት ወደ ውስጥ ማጽዳት ውስጥ ገብቷል ማለት ጠቅላይ ሚኒስትር አብይ ሰሞኑን የዩኒቨርሲቲ ፕሮፌሰሮችን ሰብስበው መንግስት አሁን የውስጥ ማጽዳት ስራ ላይ መሰማራት እንዳለበት በሚያሳብቅ ሁኔታ ውይይት ነበራቸው። ይህም በሁሉም የመንግስት ቴሌቪዥኖች በቀጥታ ተላልፏል፣ በፌዴራል መንግስቱ ማለት ነው። እና በዚህ የውስጥ ጽዳት ላይ የተሰማራችሁት የውጭ ጽዳቱን ጨርሳችሁት ነው ወይ ለማለት ፈልጌ ነው። ያልከው አሁን ገብቶኛል። ቅድም ያልኩት አይነት መሪ ነበረ ሰው ጠፋ ምንድነው ህዝብ ጠፋ እንጂ ተባለበት መሰለኝ። እሱ ላይ ብዙ አስተያየት ባልሰጥ ማለት ጠቅላይ ሚኒስትር አብይ አይ ነው ምሁራንን ይሄ ኪነ ጥበብ ባለሙያዎችን አንዳንዴ መድረክ ያዘጋጁ ሀሳብ እንደሚሰሙ አውቃለሁ። እሱ ችግር የለበትም ተገቢም ነው የሚለው መሰለኝ። ሀገራዊ ህልውና ኤግዚስቴንሻል ነው ማለት የህልውና ፈተናዎች ባሉበት ሰዓት በዛ ደረጃ የሚቀርቡ የስነ ልቦና ትንታኔዎች ያላቸው ጥቅም እንደተጠበቀ ሆኖ የኢትዮጵያን አሁን ባለንበት ደረጃ ያለውን የኢትዮጵያ ችግር የመፍታት አቅም አላቸው የሚል እምነት የለኝም። የግል እምነቴ ነው። ህወሓት በዚህ ጉዳይ ላይ ተሰብስቦ የያዘው አቋም የለም፣ አይይዝም። እኔ ላይቭ ቲቪ ላይ አሁን ብዙ ጊዜ ፈረንሳይ ፕሬዚደንት ይጠራል። ፐብሊክ ኢንተሌክቹዋልስ የሚሏቸው አሉ ፈረንሳዮች። ፐብሊክ ኢንተሌክቹዋል ማለት ይጠራና ጸጉሩን በደንብ አንጨባሮ ለሁሉም የሀገሪቱ ችግሮች ቀላል መፍትሄዎች የሚተነትን ማለት ነው። ይቀላል እኮ ነው ህዝቡን እንደዚህ ብናረጋው ምናምን የሚሉ ዲዛይን ኢንተሌክቹዋልስ ባይኖሩ እንመርጣለሁ ኢትዮጵያ ውስጥ። ምክንያቱም በትንታኔ ለከባድ የህዝብ ችግሮች ቀላል መፍትሄ የሚሰጡ ሰዎች አምባገነኖች ናቸው ነው የሚለው ጠቅላይ ሚኒስትር አብይ። እንደዛ የሰጡ አይመስለኝም። የምሁራኑ መሰለኝ በአብዛኛው ሐሳብ የዩኒቨርሲቲ የስነ ልቦና ፕሮፌሰሮችና ማህበረሰብ ሳይንስ ሰዎች ያው ከቅንነት የመነጨ ሐሳብ እንዳቀረቡ ብቻ መገመት ይችላል። በቴሌቪዥን በመቀረቡ ካልሆነ በስተቀር እኔም ቢሮ ጋር መጥተው እንደዚህ የትግራይ ህዝብ ችግር በዚህ መልኩ እንፈታዋለን የሚሉኝ እኮ ሰዎች አሉ። ስለዚህ እዚህኛው የውስጥ ጽዳት ላይ አልተሰማራችሁ ማለት ነው። ማለት ምን አልነበራችሁ ማለት አልነበረንም። አይ ቲንክ የመንግስት ስራም አልመሰለኝም ይሄኛው። እንደው ዝም ብሎ በመንግስት የስራ ሰዓት ጠቅላይ ሚኒስትሩ ናቸው እኮ አይ የተለያዩ ህብረተሰብ ክፍሎችን ማናገር እኮ የግድ እኩለ ሌሊት ላይ ማግኘት የለበትም። በመንግስት ስራ ሰዓት ልታገኝ ይችላል። ጥያቄው አሁንም ሰጋው የኢህአዴግ ስብሰባ ላይ ይሄን እንደ ሪኮሜንዴሽን ይዞት ከመጡ ክቡር ሊቀመንበር አንቀበላቸው ማለት ትርጉም ስለሌለው ማለት ነው። በሂደት ግን እንደዚህ አይነት ኢንጌጅመንት ግን ያስፈልጋል። እሳቸው እንደ ፐብሊክ ኢንተሌክቹዋልስ ኢንጌጅ ማድረጋቸው እኔ ኃጢአት ነው ብያለሁ። ለኢትዮጵያ ህዝብ መፍትሄ ግን ከባድ ችግሮች ስለሆነ አሁን ያየናቸው ያሉት የውስጥ ጽዳት፣ የትንፋሽ መራቀቅ እና የሚባሉ ነገሮች ትንሽ ቢቆዩ የሚል እምነት አለኝ። በዝርዝር ለማውራት ነው። በጣም አመሰግናለሁ አቶ ጌታቸው። የተከበራችሁ ተመልካቾቻችን ኢትዮ ፎረም የዛሬ የመጀመሪያ ፕሮግራሙን ነው ስትከታተሉ የነበረው። አቶ ጌታቸው ረዳ የህወሓት ኢህአዴግ ስራ አስፈጻሚ ኮሚቴ አባል ናቸው። ይህንን ቃለ መጠይቅ ለመጀመሪያው ፕሮግራማችን ስለሰጡን በጣም አመሰግናለሁ። ረጅም ጊዜ ወሰደ መሰለኝ። ታንክ ዩ